ጽምዶ ተብሎ ጦርነት ከተጀመረ የትግራይ ኃይል ወደዛ ከገባ ፋኖ ላይ ወጋው ነው። እኔ ኢትዮጵያ ውስጥ ጦርነት ሊያበቃ ይገባል። ዲስፒት የሆኑ ቴሪቶሪዎች አሉ፣ አከራካሪ የሆኑ መሬቶችና ጉዳዮች አሉ። እነዚህም ጉዳዮች በጉልበት እንፈታለን የሚል ወደኋላ ሄድና በወልቃይት ላይ በትግሉ ጊዜ የነበረኝን የአማራ ተወላጆች በወልቃይት ላይ ያነሱት ሰላማዊ ጥያቄ በሰላማዊና ህጋዊ ህገ መንግስታዊ መንገድ መፈታት አለበት። አገር ቤት ከገባ በኋላ ከነገዱ ስገናኛ ስለ የነበረው ምንድን ነው ነገሩ ረገብ ይበልና ምንም ጉልበት ሳይኖር ከተቻለ በድርድርና በንግግር ካልሆነ በህግና በህገ መንግስታዊ አካሄድ ይፈታ ነው። መጨረሻ ላይ ምን ውስጥ ገባን? ወልቃይት የአብይ ካርድ ነች። የወለጋም ላይ ያለው ነገር ወደፊት ለምናደርጋቸው ትብብሮች አደጋ አላቸው። ላቅ ሲልም ለሀገር አንድነትና ለህዝቦች ሰላም ከፍተኛ አደጋ ያለው ነገር ነው እና ወይ ይህ ኃይል አሁንም መንግስት የሚመዘውረው መሆኑ አምነው ሊያሰሩት ይገባል። እነመሮ ተሸወዱ። ለረጅም ጊዜ ልንገር፣ ፈቀደ አብዲሳ እስር ቤት ሆነ መረጃ እየሰጠናቸው ፈቀደ አብዲሳ መንግስት የላከው መሆኑን በነገራችን ላይ አሁንም እነ ዳውድ እኮ ፈቀደም ታጋይ ነው ብሎ ነው የሚያስቡት። ፈቀደ አብዲሳ መንግስት የላከው መዓት ዜጎችን አማራም ኦሮሞም የጨፈጨፈ ኢንፋክት እነሱ የሚጎዳቸው ያ መስረጃ አይደለም። ይሄ ወለጋ ላይ የሚንቀሳቀስ ፋኖ ነው የእኛ ነው ካሉ ፖለቲካ ኪሳራው ቀላል አይሆንባቸውም። ምክንያቱም እዛ አካባቢ እየተደረገ ያለው ወንጀል እየተደረገ ያለው ውንብድና አይደለም ለነፃነትና ለእኩልነት እታገላለሁ ተገፍቻለሁ ከሚል ኃይል ሽፍታ አያደርገውም። ተራ ሽፍታ የድሮ በደርግ ጊዜ የሚንቀሳቀስ ሽፍታ አላለም የማያደርገው ነገር እያደረጉ ያሉት አንደኛ መንግስት አማጽያኖችን የሚከስባቸው የውንብድናና የአሸባሪነት የሚያረጋግጥ ነው የሚሆነው። ሁለተኛ ከኦሮሞ ኃይሎች ጋር ከኦሮሞ ጋር ብቻ አይደለም ወለጋ ላይ ንጹሃን እያለቁ የህወሓትም ሆነ የኤርትራ ኃይል ከፋኖ ጋር ሊጣመር አይችልም። ለስ ቢ ቨሪ ክሊር። ተባብሮ ኦሮሞን ለመውጋት የሚፈልግ ኃይል አይኖርም። ተባብሮም አማራ ሊወጋ የሚፈልግ ኃይል አይኖርም። ይሄ ተሞክሯል፣ የማይሰራ ነገር ነው ወደፊት። ስለዚህ ትብብር የሚፈልጉ ከሆነ ከሌሎች ኃይሎች ጋር ክሊር ማድረግ መቻል አለባቸው። እነመሮም አማራን የሚገል ኃይል ማጥፋት ነበረባቸው፣ አጥፍተውታል። ቱ ቢ ኦነስት መንግስት ያመጣው ጠርጋ አውጥተውታል። ውዶን ሂር ኦኤልኤ አማራ ገደለ የሚባል የት አካባቢ ነው አሁን የምንሰማው? በኦኤልኤ ስም አርሲ ውስጥ እንዴት እንደሆነ ታውቃለህ? አንድ ሻለቃ አክቹዋሊ በቅርብ ወለጋ እንደነበረ ሰምቻለሁ። አንድ ሻለቃ ፋኖ አደራጀ የተባለ እዚያ ቦምስ አካባቢ እና ሄዶ የኦሮሞቹን ቤት ያቃጥላል። ስናጠናው ሰውየው የመከላከያ መረጃ የነበረ ሻለቃ ነው፣ ሻንቆ ይባላል። አማራም እንኳን አልነበረም። ስናጋልጠው ወዲያው ገደሉት፣ ይዘውት ገደሉት መንግስት ሰዎች። ተረጋጋ አካባቢው። ሶ እንዲህ አይነቶች የኢትዮጵያን ስቴት የምታደርገው ራሷን ለመከላከል አማጺው በጣም ኢፌክቲቭ ነው። በነገራችን ላይ አሰ ካውንተር ኢንሰርጀንሲ የህዝቡ ኮስት ነው የሚያሳዝነኝ እንጂ አሰ ካውንተር ኢንሰርጀንሲ አማጺን ከምትገል አማጺ ራሱን በህዝብ ውስጥ ስሙን እንዲያጠፋና እንዲጠላ ማድረግ ዋን ኦፍ ሞስት ኢፌክቲቭ ስትራቴጂስ። ሌሎችም በብዙ ቦታ የጠቀሙበት። ችግሩ ምንድነው? ለኛ አብያን ነው የሚያደርገው። አንድ አብያን ነው በሚገባ ሎክ አንድ ነገር ልንገር። አሁን ስልጣን ላይ ያሉ ሰዎች አብዛኞቹ ከሴኪሪቲ ብራንች ነው የሚመጡት። አንደስትቤት አንተ ቅድም ያልከው አብይና አውቁት ምናምን የምትለው ነገር እውነት እኮ ነው። መጀመሪያ ላይ እኛም እሱ ራሱ በደንብ አላየ ነው። አንድ ስም አልጠራም፣ አንድ ሰው ነው የነገረኝ ይሄን ነገር ከነሱ ውስጥ። አሁን ስልጣን ላይ ያሉ ሰዎች ጠቅላይ ሚኒስትሩ ከኢንቴሊጀንስ ባክግራውንድ ነው የሚወጣው፣ ምክትል ጠቅላይ ሚኒስትሩ ከኢንቴሊጀንስ ባክግራውንድ ነው የሚወጣው፣ የፌደራል ፖሊስ ላይ ያለው ሰው ከኢንቴሊጀንስ ሚሊተሪ ባክግራውንድ ነው የሚወጣው። ሬድዋን ብቻ ነው እሱም ዲፕሎማሲ የሚሰራላቸው። አብዛኞቹ ተአፐር ይችላል የኢህአዴግ የሴኪሪቲ ሰዎች ነበሩ። እነዚህ አሁን ከተቀላቀሉት የከተማ የአንተ ሰዎች በስተቀር ከነጌዲዮ ምናምን በስተቀር አብዛኞቹ የኢህአዴግ የኢንተሊጀንስ ሰዎች ናቸው። እርሳቸውን የነቀሉት በሴኪሪቲ ኦፕሬሽንስ ነው።
መጽሐፉን ካየው በእኔ ላይ የሰሩትን ድራማዎች ኮስታያቸው ኢንክሬዲብል ምን you have to give it to them because እኛ የምናውቀው ቲዎሬቲካል ፖለቲካ ነው፣ ስቴት መታገል ነው። እነሱ how to manufacture crisis, how to divert crisis, they are gifted. they underestimate them. በነገራችን ላይ እነዚህን ኦፒዲዎች የናቀ ሰው ሙሉ ጉድ ነው የሆነው። ቪዥነሪ አይደሉም፣ ስትራቴጂክ አይደሉም፣ but they are practical and they are ruthless. they have no principles. ኦነግ ናቃቸው በሉት፣ አሳደጋቸው ህወሓት ናቃቸው በሉት። ሻዕቢያ ጥንቸል ሲላቸው ነበር በሉት። እኛ ተሸክመን ስልጣን ላይ አውጥታቸው በካልቾን ያስወጡን። እሺ ቲባሪ ቤኮን ሲያወጡብን ተርምስ ኦፍ ኢንተሊጀንስ ኦፕሬሽንስ ቀላል አይደሉም። ለምን እንደሆነ ታውቃለህ? እነኛ በጣም ፍሌክሲብል ናቸው። አንተ እኮ ፕሪንሲፕል አለ የምትከተለው፣ አይዲዮሎጂ አለ። እነሱ አይዲዮሎጂ የለም። ለምሳሌ ኦፒዲዮ ለምሳሌ ቀናውና ኢሳያስ አብይን ጣለ ነበር። ብአዴኖችና ኦፒዲዮ ስለ ሁሉም እኮ ነው። እነዚህ ብአዴኖች ደቡብ ያሉ በሙሉ ኦፒዲዮ አይደል የምንላቸው። ሻዕቢያ ቢመጣ አምሹ ቤቱ አሁን ባንዲራ ይኖራቸዋል። ገጭ አድርገው ትግርኛ ይችላሉ። ገጭ ብለው ነው የሚመጡልን። እነሱ ናቸው ማስተዳደር። እነ ደስታ ላይ ደግሞ ያንተ ደስታ ነው። እነሱ ናቸው በመንግስት ማስተዳደር የሚቀጥሉ። ምክንያቱም ዩሲ እኔ እናንተ ፖለቲካ ውስጥ የገባ ነው ሴንቲመንታል ነን። የሆነ የምናምንበት ኮዝ አለ። አብዛኛው የኢህአዴግ ሰው ወደ ፖለቲካ የገባው ለስራ ነው። ማቴክ የወደቀ ነው። የቲቲአይ ሽሮ አይሰለቸው ነው አብዛኛው። ፎር ዘም ፖለቲክስ ኢዝ ኤምፕሎይመንት። ኢህአዴግ ዘ ካምፓኒ ኢህአዴግ ማሊያውን ቀይሮ ናይክ የነበረው አዲዳስ ሲሆን ኢህአዴግ ወርቆ ብልጽግና ሲሆን ምን ችግር የለውም። ሎጎውን ዱብ አድርጎ ቀጭ አረጋት። በኢህአዴግ ጊዜ እጅ ጉርድ ካኪ ምናምን ይለበስ ነበረ። በአብይ ጊዜ ከረባት ገጭ ቀጭ ብለው ነው ይመጡልኝ ሲል እና የሴኪሪቲ ኦፕሬሽኑን አሁንም ያሉ ሰዎች ሲፈጽሙ እና ኢፍ ዩ ዋንት ቱ ቢት ዲስ ፒፕል እነኝን ጌሞች አፕሪሺየት ማድረግ አይቻሉም። አይሸነፉም ማለት ያለም እያሉት ሉክ ሃው ሂ ፕሌይ ቲፒኤልኤፍ። ባላንጣም በአግባቡ ማጥናት አለብህ። በአግባቡ እንዳይቶልዱ ያለን ሃርድ ወይ እኔ ኢህአዴግን ሳጥና ነው ያደግኩት። አይ ብሊቭ አንተ ባልከው ባንታ እኔ እኮ አይ ውስጥ ቀልድ ነበር ድሮ። የኔ ሜጀር ወያኔዎሎጂ ነው፣ ማይነሪ ኦፒዲዮሎጂ ነበር ስለነበረው እና አሁን አቢዮሎጂ ነው እያጠና ሳጥና ነበረው ፎርላስ 6 years። ይሄ ነው ብዙ ጊዜ እንደዚህ አይነት ነገሮች አሉ፣ አንደርስቲሜት የማድረግ ነገሮች። ኦኬ አንድ ከአብሮነት እየጨረስኩ ነው፣ ብዙ አልይዘም። አብሮነት ለኢትዮጵያ በአጭር ጊዜ ጠቅላይ ሚኒስትሩን በሲቪል ዲስኦቢዲየንስ እናንበረክካለን የሚል ስብስብ ነበር የደረሰው ሰው። ጥሩ ውይይቶች፣ ብዙ ውጤቶች መጥተዋል። አንዱ የነበረው አላማው ምንድን ነው? ዳግመስ የነበረው ኢትዮጵያን ፖስት አብይ ማሰብ ያስፈልጋል። ዛሬ የሚሆን ነገር ተነገ ወዲያ መውደቁ አይቀርም። አብይ ላይ ብቻ ሱመጣ ላይ ብቻ ሳይሆን ከዛ በኋላ ምን አይነት ነገሮች በጣም ዲሲም ላይ አምስተርዳም ላይ ባደረግናቸው ሌሎች ውይይቶች በጣም ጠቃሚ ኮንሰፕቶች ተነስተዋል። አሁን ያነሳናቸው ጉዳዮች ተጨምሮ ስለዚህ ጠቃሚ ነገሮች መጥተዋል። ከዛ በኋላ ግን ኦፕሬሽን መሰራት ነበረበት። ይሄ ጽምዶ የሚባለው ደግሞ ጎን ለጎን መጣ። ሚሊተሪ ሙቭመንት እና መጠንቀቅ ያስፈልጋል። ሁለቱን አብረህ ይዘህ በምትሄደው ረገድ ጥሩ ተመክሮች አሉ። ቲንክ ስብስቡ ቀጥሏል። ጥሩ ውይይቶች አሉ፣ እየቀጠሉ ነው። ለሽግግር የሚጠቅሙ ያን ነገር ፑሽ እናደርግ። አላማችን ምንድን ነው? ዴይ አፍተር አብይ ኢትዮጵያ ምን ትመስላለች የሚለውን ነው በደንብ የተወያየ ጥሩ ዶክመንቶች ፕሮዲውስ አድርገናል። ወደፊት የሚጠቅሙ አላማው አብይን በአጭር ጊዜ መጣል አልነበረም። አንዳንድ ሰዎች በዛ ገባሉ ካሉት በአጭር ጊዜ የሚሆን ረጅም ዛሬ የሚውደቅ ነገ ተነገ ወዲያ ሳምንት ይሁን የዛሬ ዓመት የዛሬ 10 ዓመት ዴይ አፍተር የሚኖረው የፖለቲካ አሰላለፍ ያሉ ልዩነቶችን የምንፈታበት የደጋ ኢኮኖሚውን ሪከቨር የምናደርግበት ቅድም ብያለሁ። አገር መንግስት ተዳክሟል። ይህን ሀገራዊ መንግስት መልሰን የምናቋቁምበት
የዚህ ትውልድ ትልቁ ኃላፊነት እኔም ወደ ፖለቲካ አንዱ የመለሰኝ ኢትዮጵያ ስለ ስቴቱን ከአብይ መታደግ ፖስት አብይ ኢትዮጵያ ስቴት መኖር ማስቻሉ ወሳኝ። አንዳንዶች ይህን ቀልድ ይመስላቸዋል። የዛሬ 8 ዓመት ላይ ኢትዮጵያ ብትፈርስ ኦሮሚያ፣ ትግራይ ምናምን ሊወጣ ይችላል። ዛሬ እንደዛ የለም። በወረዳ ነው በትንትን የሚወጣው። የዛሬ ከእስር ቤት ወጥቼ ትግራይ ኤሊቶችን ሳናግራቸው ሶ ሹር ከፍተኛ ዲፕሎማቲክ ሰፖርት ነበራቸው። ፈረንጅ በሙሉ ትግራይ እንደ ስቴት ይል ነበረ። ፈረንጆቹን መጀመሪያ ቻለንጅ ያደረኩት ከእስር ቤት ስወጣ ትግራይና ኢትዮጵያ የምትሉትን ነገር አር ዩ ሬዲ ቱ ሾልደር ሬስፖንሲቢሊቲ ኦፍ ኢንዲፔንደንት ትግራይ ሀቭ ዩ ቶት አባውት ኢት? ከወያኔ በላይ ወያኔ የሆኑ ፈረንጆች ነበሩ ያኔ። እኔ ትግራይ ህዝብ ትግል ደግፋለሁ፣ ሲምፐታይዘር ነኝ። ግን ነገ የሚሆነውን ነገር ማየት መቻል አለብን። ያንን አለማየታቸው የትግራይ ኤሊቶች ሶ ፎከስድ ኦን አብይ ከዛ በኋላ የሚመጣውን አላሰቡትም። ከፕሪቶሪያ በኋላ መቆም አልቻሉም። አይደለም ያስ ኢንዲፔንደንት ካንትሪ አስ ኦቶኖመስ ሪጅን መቀጠል አልቻሉም። ምንድነው ግን እንደዛ እርግጠኛ ያደረጋቸው? አንድ መናቅ አለ፣ ሁለተኛ ጦሩን ይዘነዋል ብለው ነው ወይስ ምንድን ነው እርግጠኛ ያደረጋቸው? ከመጀመሪያ ጦርነት ከመፈንዳቱ በፊት ነው ከዛ ወዲህ? የመጀመሪያ ጦርነት ከመፈንዳቱ በፊት እርግጠኛ የሆነ በሳ ልክ እናስረስ እርግጠኛ የሆኑበት ምክንያት እኔ ኢትዮጵያን ስቴት ድሮ በቲዮሪ ነው የማውቃት። በ17 ዓመት ነው የወጣሁት እና ቲዮሪውን ጠጥቼው የኢትዮጵያን ታሪክ ከዘመነ መሳፍንት ጀምሮ ኦክስፎርድ ሄጄ ያጠናሁት እና አይቶት አይኒውት ሞንስተሩን ያወቅኩት ሆዷ ውስጥ ከገባሁ ከታሰር በኋላ ነው። እና ኢትዮጵያን ከሩቅ ከስታንፈርድ ሳያት ነበረ። ጠጋ አልኩና ከቦሌ አየኋት። ከዛ ከቃሊቲ ፈርሶ ውስጥ ዋጠችኝና ሆዷ ውስጥ ቁጭ ያየኋት። ኢትዮጵያን ስቴት ኢዝ ኦልድ ሞንስተር ቀጫጫ ቀንጨራ ስቴት ነች። ትዝ ይልሃል ግን ኢንተርቪው ሳደርግ አንድ ጊዜ ኢትዮጵያን ስቴት ሪዚሊየንት ነች፣ ለመፍረስ ያላት እድል በጣም ሪዚሊየንት ነች። ብዙ ስቴት ቢሆን የፈርስ ነበር። ኢራንን ውሰድ፣ ግብፅን ውሰድ። ኢራን ማንም ሀገር እንደዚህ ተቀጥቅጦ አገር ሆኖ ሊቀጥል አይችልም። አመራርን 80 በመቶ ገለህበት በፍጹም አገር ሆኖ ሊቀጥል አይችልም። ሌላ ሀገር አንድ ሰው ከገደልክ ብትንትን ይወጣል። ሪዚሊየንት የሆኑ ለምንድነው? ኦልድ ስቴት ፐርሺያን ስቴት ዶክተሪኑ ኢትዮጵያን ስቴት አሁን ከሚታችሁት ውስጥ ነው አይደለም? ታሪኳን ምናምን እንከራከር የለ እናንተ ብንመጣ 150 ነው 3000 ግን ዲፐር ሩት እንዳላት አስመረስክራለች ባለፉት ዓመታት። አንድ እሱ። ሁለተኛ ኃይለሥላሴ ወድቆ ደርግ መጣ፣ ደርግ ወድቆ ኢህአዴግ መጣ። ኢንስቲቱሽናል ሚሞሪው ቀጥሏል። በተለይ በስቴት ክራፍት አየህ፣ እስር ቤቶኛ ያዩት እንደወጣ ቃል ከስቴቱ ራሳቸውን የማይለዩ አንድ ፕሮባብሊ ያሉ 5 ሚሊዮን የሚሆኑ ኢትዮጵያኖች አሉ፣ ቢሮክራቶች። እስር ቤት ያለው እስር ቤት እኛን የሚያስተዳድረው ላየሁት። የትግራይ ጦርነት ሲነሳ ሰፍ ብሎ የተነሱት በቃ ጦርነት ለመሄድ ጠባቂዎቻችን እና ለምን እንጀራቸው ከስቴቱ ጋር የተያዘ ነው። እና የህዋቶች ስልጣን ይዘው አየህ አድቫንቴጅ ነበራቸው። ሬቤል ነበሩ፣ ሲያስተዳድሩ ነበሩ። ወደ ሬቤሊያን ሲመለሱ የተምታታ ሀሳብ ነበረ። እንደ መንግስት የሚያስባሉ፣ አሁኑ ቀጥለዋል እኮ እንደ መንግስት የሚያስባሉ፣ እንደ አማጺ የሚያስባሉ። ሁለትም ሆናቸው። ግን እሱ እንዳለ ሆኖ መለስ ዜናዊ አንድ የሱ አለመኖር የጎዳቸው በጣም ስትራቴጂስት ነው። አሁን ያለው የቲፒኤልኤፍ ስብስብ የተለያዩ ቫሪያብል ገጣጥሞ ፕሪዲክት ማድረግ የሚችል አመራር አለው ብለህ ታስባለህ? ለምሳሌ እዚህ ትክክለኛ ሰዓት ነው ለመደባደብ ብሎ የህዝቡን ልብ ትርታ አንዳንድ ጊዜ ፕራይም ታይም ላይ ካለቁ ማንም ቢጋጫ አትሸነፍም አይደል? በአሁን ሰዓት ለመደባደብ አስፈላጊ ነው ማሸነፍ እንችላለን ብለው እንደዚህ መተንተን የሚችል ሰው አላቸው ብለህ ታስባለህ? ፕራይም ታይም መሆን አለመሆኑን ለማወቅ ራሱ እኮ ስትራቴጂክ ቲንከር መሆን መቻል አለብህ። ህወሓት የሁለት ሰዎች ድርጅት ነበረች አለኝ አንድ ለረጅም ጊዜ እኛ ሀገር የቆየ ፈረንጅ ጁኒየር ምናምን ነበርኩ ዩኒቨርሲቲ እና
it is an institutionalization of two personalities አለኝ። መለስስ ስትሪት ኢንቴሊጀንስ ስትሪት ሌቨል ኢንቴሊጀንስ፣ ስብሐት ነጋስ አሪስቶክራቲክ ኮንስፒረሲስ ሁለቱ ነበሩ። መተካካቱ ላይ ሁለቱ ግን ካልተመጋገቡ ሊቀጥል አይችልም። መለስም ስብሐትም ሲወጡ they made one critical error። ደብረጽዮንን ያመጡት very nice man, very technical man, but እንደ ህወሓት ትራዲሽኑ የህወሓት ትራዲሽን የመለስና ስብሐት ትራዲሽን ያን መሙላት አልቻለም። ሶ በሱ አካባቢ ያሉት እሱ የተመረጠው ተጻራሪዎቹ መስማማት ስላልቻሉ አንዱ ለአንዱ እኛም ልናሸንፋቸው የቻልነው ያችን ተጠቅመን ነው። አብይም እሱን ፉለስን ኤክስፕሎይት ያደረገው and he continued to exploit that gap። ያንን መጠቀም አልቻሉም፣ ማድረግ አልቻሉም እና ያንን ራሱ ማየት አልቻሉም። ከዛ ጻድቃንና ጌታቸው ያንን ለመሙላት ሞከሩ። ሲሪየስ ቲንከሮች ናቸው፣ ምን ጥያቄ የለውም። ግን የቲፒኤልኤፍን ቅድም ያልኩህን ዋን አውራ ዶሮ አለ፣ ብዙ ኮርማዎች አብረዋል። ያን መሆን አልቻሉም። ዋን አሞንግ ኢኳል ሆኖ ለመውጣት አልቻሉም። እና አሁን ትግራይ ውስጥ የምታየው የክራይሲስ ኦፍ ሊደርሽፕ የነሱ ሰክሰስ የቲፒኤልኤፍ ኢንክሬዲብሊ ሰክሰስፉል ኦርጋናይዜሽን ቬሪ ቬሪ ኢምፕሬሲቭ እኮ ከታይኒ ማይኖሪቲ ኖርዝ ላይ ሆነህ ከዛ ኢንክሬዲብሊ ሶፊስቲኬትድ የሆነ ፖለቲኮ ሚሊተሪ እና ኢንቴሊጀንስ ኦርጋናይዜሽን ገንብተው ራሽያና ሶቪየትና አሜሪካን ተጫውተው ኤርትራን እንደ ቬስል ተጠቅመው ስልጣን ይዘው ለረጅም ጊዜ መቆየት የቻሉ በጣም ጠንካራ ሰዎች ናቸው። አሁን ግን ያንን ማድረግ አልቻሉም እና ጦርነቱ የነሱ ጥንካሬ ነው ወይስ የሌሎቹ ንፉጋን ነው? ንፉጋን የነሱ ክሌቨር መሆናቸው እንዳለ ሆኖ ወደዚህ ከዛ በተዋረደ ያለው ሰው በዛ ደረጃ አንደኛ እድለኞች ነበሩ። ለምሳሌ ወደ ጫካ ከገቡት ውስጥ አብረው ጫካ ከገቡት ውስጥ አይ ቲንክ ስሁልና እንትና ብቻ መስሎኝ ከኤርትራ የመጣው ልጅ ብቻ መስሎኝ የተሰዉት። ሌላው አመራር they made it the original the visionaries ከሆነ ውስጥ እኮ ሌንጮ ብቻ መስለኝ የተረፈው፣ ሌላው አለቀ። you see ያን አድቫንቴጅ ማየት አለብህ። ያ the visionaries the visionary leadership came together እሱ አድቫንቴጅ ሰጥቷቸዋል። ብዙ ሌሎች ፋክተሮች ማንሳት ትችላለህ፣ ግን አንድ ነገር መካድ የሌለብን they built something incredibly fascinating, incredibly impressive። ግን ምን አደረገ መሰለህ? it created hubris success አብይ ላይ አሁን እየመጣላለሁ። ሰክሰስ ምን አለው መሰለህ? ያሰክርሃል እና ሂብሪስ ካልተቆጣጠርከው ሰክሰስህን እንደ ራስን እንደ ልዩ ፍጡር መታይ ከሆነ ችግር ውስጥ ትገባለህ። አብይ አሁን ቅድም ብያለሁ ታክቲካሊ ኢንክሬዲብል ነው። ሰርቫይቭ አድርጎ የመጣቸው ነገሮች ስታይ ማለት ነው። ግን አሁን ኢትስ ጌቲንግ ኢንቱ ያው አንዳንዴ እያስታወስ ነው እንጂ ኢትስ ጌቲንግ ኢንቱ ሂም ነው። ጢባጢቤ ተጫውተህ ሁሌ ጫወታለሁ ስትል ለምሳሌ በሻዕቢያ እና በወያኔ ላይ መጫወት የሞከረው ነገር ኳሷ እንደምትቀማው አልተረዳም። እና እነሱም ያ ነው የመጣው። ዛሬ ላይ መሆኑን ሁሉ እኮ አስረሳኝ። ሲሪየስ የሆነ ኢንተሌክቹዋል ዲስከሽን ውስጥ አስገባኝ። ጨርስልኝ ብዙ ሰው ሳላስገባ። ይገባኛል። እንቀጥላለን። የመጨረሻ ጆሃር ከሰሞኑ በጣም ቢዚ ነበርክ። በሳውዲ አረቢያ ጉዳይ ላይ የተፈጠረ ነገር ነበርና በጣም በኦሮምኛ በምታደርጉት ውይይት ላይ ከ80,000 ሰው በላይ ሲያደምጣቸው ነበር። ብዙዎቹ ወዳጆች ሲነግሩኝ በጣም የሚገርም ስራ ሰርተሃል፣ በተለይ እነዚህ ወንጀል የፈጸሙ ልጆችን ተከታትሎ በማስያዝ በኩል የሚገርም ስራ እየሰራ ነው ብለው ነግረው ነበርና እስኪ ምን ነበር የተፈጠረው ሳውዲ አረቢያ አካባቢ? ባለፉት ዓመታት የነበረው ጦርነት ብዙ ወጣቶችን ስራ አጦቱና ጦርነቱ ብዙ ወጣቶችን ከሀገር አስወጥቷል እና እነዚህ ወጣቶች በሁለት አቅጣጫ የሚመጡ አንዶቹ ግማሾቹ በዚህ በሊቢያ አድርገው በሱዳን አድርገው በሊቢያ ወደ አውሮፓ ይሞክራሉ። ሌሎቹ በጅቡቲና በሶማሊያ አድርገው በየመን ወደ ሳውዲ እና ሌላው ሚድል ኢስት ይሞክራሉ። ይሄ መካከል ቢዝነስ ተፈጠረ። ምን አይነት ቢዝነስ?
የሂውማን ትራፊኪንግ እና የድረግ ቢዝነስ በየመን በተለይ የመን ፈርሳ የለም እንዳገር እና በየመን እና በሳውዲ መካከል በሁቲዎች እና በነሱ መካከል ያለው ግጭትም ተደማምሮ ፈጥሮ ጋንግ ድሮም ነበረ ድሮም ነበሩ፣ ግን አሁን በጣም ሰፋ እና የሚሄደውን ወጣት ድሮ ገንዘብ አስከፈለ ብቻ ማሳለፍ ነው። አሁን ምን አደረጉ? ሊቢያ ላይ እንደተጀመረው ወጣቶችን ከገጠራቱ ኢትዮጵያ መልምለው 10,000 ብቻ ትከፍላለህ ሄደህ ሰርተህ ታመጣለህ ምናምን ያሉ። ልክ ተሻግሮ የመን ከውሃ ተርፎ ማለት ነው ፈጣሪ ከረዳው ከውሃ ተርፎ እዛ ሲደርስ ይያዝና ሆስቴጅ ይሆናል። ከዛ የቶርቸር እየተደረገ ለቤተሰብ ቪዲዮ ተልኮ ብር ያስከፍላሉ ማለት ነው። ይሄ የመን ውስጥ ነው። ኢንክሬዲብል ሳድ የሆነ ነገር ነው። ሴቶችን ለስሌቨሪ ይሸጧቸዋል፣ ወንዶችን ያደርጓቸዋል፣ አረቦች ይሸጧቸዋል። ከዛ እድል አግኝቶ ደግሞ በዚህ በተራራ ውስጥ በጫካ ውስጥ ወደ ሳውዲ የሚሄደውን ደግሞ እዛ የሚጠብቀው ማፊያ አለ። ይሄ ማፊያ አረቄ ድረግ ይጭንባቸዋል፣ ወደ ሳውዲ ተሸክሙ እንዲያስገቡ። ከተያዙ ሞት ፍርድ ሞት የሚገደሉ በዚህ ነው ማለት ነው። ይሄ ማፊያ ፉክክር አለው። ብዙዎቹ የመንግስት ወታደር የነበሩ የኦላ የነበሩ የህወሓት የነበሩ አሉ። ብዙ እንደዚህ ወደ የወጡ ወታደሮች እና ኤክስፒሪንስ አላቸው እና ስታብሊሽድ አርምን ናቸው እና የራሱ ካምፕ አለው። የከሌ ካምፕ፣ የከሌ ቴዲ ካምፕ፣ የጀዋር ካምፕ ብሎ በቃ ጋንግስተሮቹ መርጅ አድርገዋል። ኔትወርካቸው አዲስ አበባ ውስጥም ሪያድ እና ጅዳም ያለ ማለት ነው። ትልልቆቹ ከላይ ያሉ እነሱ እዛ እርስ በርሳቸው ማፊያ አይደለ ይፎካከራሉ ገበያ ሲሻማ። ይህንን ከበር ለማድረግ የአካባቢያዊነት ጀምረው ሶሻል ሚዲያ በመጠቀም ወንጀላቸውን ሰው እንዳያይ በጣም ልጆቹን እሉ ውስጥ ድረግ ይሰጧቸዋል። ልጆቹ በጣም አሰቃቂ ነው ካየ ቪዲዮ አሰቃቂ ነገሮችን ያደርጋሉ። እና ይህን ነገር ኢትዮጵያ ውስጥ ካለው ለይታ አትሂድ ማየት የለብንም። ኢትዮጵያ ውስጥ ከእስር ቤት ስወጣ አንድ ያልኩት 5 ልዩ ነገሮች ተፈጥሯል በአብይ ዘመን። ኮመርሻላይዜሽን ፖለቲካ ወደ ብር መቀየሩ፣ ፒአራይዜሽን አብዛኛው ነገር ከኮንክሪት ይልቅ የፒአር ስራ መሆኑ፣ ዲሴኩሪታይዜሽን አንዱ ደግሞ ክሩሊቲ የጭካኔ ጦርነት ምን ያደርጋል መሰለህ? ኢትዮጵያ ስለሆን ምናምን አይደለም። አንድ ሀገር ጦርነቱ በተለይ የእርስ በርስ ጦርነቱ ሲቆይ ሰው ሞትን፣ ግድያን ኖርማል ይሆንበታል፣ አይለማመደውና ኖርማላይዜሽኑ ክሩሊቲ ይሆናል። ኢትዮጵያ ውስጥ አሁን ድሮም ሰው ይገዳዳል፣ ግን አዲሱ ነገር ምንድን ነው? ሬሳ ማቃጠል፣ አሰቃቂ ግድያዎች። ያ አይደለም ራስን መቅዳት። ሶሻል ሚዲያ አንድ መጽሐፍ እስር ቤት እያለው መሰለኝ ያነበብኩት ቂኦስ መሽን የሚል ስለ ይሄ ሶሻል ሚዲያ እና አይምሯችን ላይ ያለው ነገር ነው። ትግራይ ላይ ታል ሰዎች እየገደሉ ወታደሮች ናቸውን ሲከዱ፣ አማራ ውስጥም ያሉት ሬቤሎች፣ ኦሮሚያ ውስጥም ያሉት የሚያደርጉት ነገር ስታይ መቅዳቱ ምን አመጣው ብዬ ስወስደው ሪሊ ኪሊንግ ዚር ፐርፎርሚንግ ለነሱ ሰናክት። አሁን ገዳዮቹ አንዳንዶቹን እነግራቸዋለሁ። ስትሪም እያደረጉ ነው፣ ቲክቶክ ላይ ስትሪም እያደረጉ ነው ይህን ግድያዎች የሚያደርጉት እና ሰው እንደገደሉ ከጥቂት ጊዜ በኋላ ነው ፐርፎርሚንግ ፎር ኦዲየንስ። እና የሀገራችን ለዛ እኮ ነው ውስጥ አብይ እናስብ ስል አብይ ለአሁኑ ላለው ችግር ዋና መሲህ ቢሆንም ይሄ ክራይሲስ ጥሎልን የሄደው ሶሾ ኢኮኖሚክ ቀውስ ግን ቀላል አይደለም፣ ቢዮንድ ቦርደርስ ነው። እና ምንድን ያደረግነው ጊዜ ወሰድኩና አሰብኩት ዋት ቱ ዱ። እነሱንም ማፊያኖቹንም ኢትዮጵያ ውስጥ ያሉ ማፊያ ነው የጀመርነው። እነኝን እንግዲህ ምስኪን ሼኮችና የሀገር ሽማግሌዎች ሲለምኗቸው ነበር፣ ያስታርቋቸዋል። አዲስ አበባ በሚቀጥለው ሳምንት ይሰሩታል። እንዳውም ገዳዮቹ ፌመስ ሲሆኑና ፎሎሺፕ እንግዲህ ቲክቶክን ታውቀዋለህ እየጨመረ ፌመስ ሲሆኑ መጡ። ፌመስ ይባባላሉ እና ስማቸው ሁሉ አንድ ወደ ቲክቶክ የመጣሁት ይህም ማርኬት አታክ ለማድረግ ነው። አይሞት ቴክ ኢት አውት ፖሊስ ከዚህ ወደ እንትን ከቢያ መነሻው እንዴት ነው ታውቃለህ? መፎጋገር ምናምን ይሄ ጌም የሚጫወቱ ምናምን አይ ቱክ ታይም እና ስተዲድ ከእነሱ ውስጥ የተወሰኑትን ሪክሩት አደረኳቸው። ቁጭ ብዬ አጠናሁት። ዘን ፐብሊክ ካምፔን ከፈትን። ፐብሊክ ሲሆን ደግሞ ይሄን የማደርገው ነገር እናስረስን ማወቅ ያለባቸው what I do is totally different from what the states do. ስቴት ሪቨርስን ያደረጉት እነ ስታሊን ያደረጉት እነ ስታሊን ዜጎች በሙሉ ለመንግስት እንዲሰሉ ነው ያደረጉት። እኔ ደግሞ ዜጎች በሙሉ መንግስት እንዲሰሉ ነው ያደረጉት። ቤዚካሊ ምን አደረኩት? ሳውዲ ላይ ዜጎች በሙሉ ማፊያውን እንዲሰሉ አደረጉት። እና ይሄ አሁን ማፊያዎች
በጣም ፌመሶች ናቸው አንዳንዶቹ። ምክንያቱም ከሚዘርፉት ገንዘብ ይሄ ቲክቶክ ላይ ምናምን ያሉ ልጆች ገዝተዋቸው በቃ ፌመሶች ናቸው። በተለይ እነዚህ ጊፍት የሚባል አለ። ጊፍት ሰጪዎቻቸው ጊፍት ሰጧቸዋል። ጊፍት ሰጪዎቻቸው ናቸው ትልቁን ፓወሮቹ። ጊፍት ሰጪዎቹ ደግሞ አየህ ዝም ብሎ ጊፍት አይሰጡም። ኢንጆይ ኢንተርቴንመንት ፎር ዘም ፊልም እንደሚያይ ሰው ነው። እና ፊልም እያዩ ፊልም አይታል ልጅ ሆነን የህንድ ፊልም ምናምን ጥጠባቀ ስትቀመጥ አብረህ ታወራለህ። ቋንቋውን ራሱ ትታወቅ ሲመጣ አብረህ ትመጣለህ። ሲያቀብጣቸው ጊፍት እየሰጡ በለው ግደለው ቁረጠው ይላሉ። ዲስ ሞር ክሪሚናል ሞር ሪስፖንሲብል ዳን አክቹዋል ኪለር። እነዚህ ሰዎች አንድ ባንድ እያጋለጥን ከሳውዲ አውቶሪቲም ጋር ከኤምባሲውም ጋር ከሌሎች ጋር ተስማምተን በምን በለቅማቸው ይሻላል መሰለህ? በራሳቸው መሳሪያቸው ምንድነው? ቲክቶክ ነው ሎኬሽናቸው። ፒክ ተደረጉ እና ጫካ ውስጥ የቀሩ አሉ። እነሱም አድፍጠዋል፣ ጊዜው ይለቀማሉ። ሰው ተረጋጋ እና ይሄ እንዲህ አይነት ነገር የሊቢያው ይቀረናል። ዲፍረንት ዳይሜንሽን ነው፣ ሞር ሶፊስቲኬትድ ነው። ኢትዮጵያ ውስጥ ያሉት ኤሌመንቶችም ፖሊስ እየለቀማቸው ነው እና ይሄ ነው የሰራ ነው። የተወሰንትን ጉድ ግን ብዙ ነገር የተማርኩበት ኦፕሬሽን ነበር። በጣም ብዙዎቹ ሲያመሰግኑ አይቻለሁ። ቴንኪው ሲሉ አይቻለሁ። ጀዋር መሐመድ ከልብ ነው የማመሰግነው። መጨረሻ ላይ የምትለው ነገር ካለ አንተ በል እንጂ ይህ መጨረሻችን አይሆንም። በሌሎች ጊዜዎች እንገናኛለን። ስለመጣ ከልብ ነው የማመሰግነው ጀዌ። ቲክቶክ ላይ እስካለን ድረስ ያው እየተባጠሰን እንቀጥላለን። ቲክቶክ ላይ አለ፣ ዩቲዩብ ላይ ነው የመጣው። መጨረሻ ላይ እንደው የምትለው ነገር ካለ በልና ላሰናብት። አንተ አደገኛ ሰው ነህ። ብዙ አለፈለፍከኝ ረሳሁት። ቁጭ ብለን ኮፊ ሾፕ ቁጭ ብለን ያወራን ነው ያስመስል። ፍሬንድ ነው እኮ ማድረግ ኢንተርቪው መሆኑ ተነሳና እንደ ፖለቲከኛ ሰሆን እንደ ፕሮፌሰር አስወራኸኝ። እኔ እንደዛ ደስ የሚለኝ እና አደገኛ ነህ እና ሌሎችም ተጠንቀቁላቸዋሉ። ቀጥሎ ሲመጡ በሚቀጥለው ትንሽ ተነቀቃለሁ። ቬሪ ናይስ አይ ኤንጆይድ ሶ ማች። ኢንተርቪው መሆኑን ሳይሆን ኮንቨርሴሽን ነገር ነው እና ቴንኪው። መልክቴ ቲክቶክ ላይ ላላችሁ ዩዝ ዚስ ፎር ጉድ። ምን መሰለህ አንድ ለውጥ ሚዲያ በዓለማችን ሚዲያ የመጣው ድሮ ሚዲያ ስልጣን ላይ ያለውና ሀብታም ብቻ ነበር የሚይዘው። በአምባገነን ሀገራት ውስጥ ስልጣን ላይ ያለው ብቻ ነው የሚይዘው። ህዝብ ኮንሱመር ብቻ ነበረ የሚዲያን ውጤት። በካፒታሊስት በሆነ ዲሞክራሲ ውስጥ ሀብታሞች ናቸው የሚይዙት፣ ድሃውና ማሱ ኮንሱመር ነው። ሶሻል ሚዲያ ሚዲያን ላንድስኬፕ ዲሞክራታይዝ አደረገው። በአንድ ስልክ አንድ ቪዲዮ ዛሬ ሳይ ነበረ እና ጫካ ውስጥ ቁጭ ብለው የሚሰሙ ሁሉ የምታገላቸው ልጆች ጫካ ውስጥ ብለው የራሳቸው ስቱዲዮ አላቸው። ከሰው ጋር ኢምፓወር አደረገ። ገበሬውን ምኑን ኢምፓወር አድርጓል ሰውን። ይህን አቢዩዝ ባናረገው ከኛ በፊት የነበረው ጀኔሬሽን ይሄን አልነበረው እና ይህንን ሶሻል ሚዲያ ብዙዎቻችሁ አላችሁ ለጥሩ ነገር የምትጠቀሙበት ራሳችሁን ለማሻሻል፣ ሀገራችሁን ለማስተዋወቅ፣ ባህል ለማስተዋወቅ ብዙ የምትሰሩ ልጆች አላችሁ። አንዳንድ ደግሞ ለማይረባ ነገር የሚጠቀሙ አሉና ቤተሰቦቻችሁን፣ ራሳቸውን፣ ሀገራችሁን ለማሻሻል ተጠቀሙት። ቢኮዝ ዚስ ኢዝ አ ፓወርፉል ኦፖርቹኒቲ። ይህን ከጠቀምነው ከችግር ውስጥ ለመውጣት ግጭቶች ምናምን ሲመጡ እንዳንተ ያላችሁ ሰዎች ሰብሰብ ብላችሁ የሰዎችን ሀሳብ ከአፍራሽ ወደ ገንቢ ጉዳይ መቀየሩ ጠቃሚ ነው። ጥሩ ነገር እያደረጋችሁ ነው ያላችሁት። እኔም በፈለጋችሁን ጊዜ ያለው ሌሎች ፖለቲከኞቹም ነው ቲክቶክን አትነው ዩሲ ይሄ የኛ ሀገር ሰው ኩፈስ ነው። ይሄ እየራበው በቃኝ የሚል ሰው አለ። ፖለቲከኛ ማለት ነጋዴ ነው። ነጋዴ ደግሞ ገበያ አይንቅም። ነጋዴ ገበያ አይንቅም። ቱዴይ በዓለም ላይ the most powerful media is not CNN or BBC, it's TikTok. እና እናንተም ደግሞ ሰዎች ሲመጡ ሌሎች ጊዜ እንደምትጫወቱ ሳይሆን ትንሽ ከረባት አድርገህ ስንመጣ ደግሞ ትንሽ እናንተም ሲሪየስ ሁኑና እንደዛ ኢጓችንንም አደራ ነው። እሺ ሰምታችኋል። እዚህ ውስጥ ያላችሁ 1800 ሰዎች ቴንኪው ጆዌ ገለቶሚ ቴንኪው፣ ከልብ አመሰግናለሁ። እሺ ከጀዋር መሐመድ ጋር ነበር ቆይታ ያደረግነው። እንዴት ነበር የሚለውን ከእናንተ ጋር ቆይታ አደርጋለሁ። ክብራትና ክብራን፣ በሀገራችን የተፈጠሩ ብዙ ጉዳዮች አሉ፣ እነሱን እንወያያለን።
የጽምዶ ጉዳይ አለ። ጀዋር በሰጣቸው አስተያየቶች ዙሪያ እንዲሁም ደግሞ የታዘባችሁትን እንዴት ነበር የሚለውን እናንተን እዚህ ከቲክቶክ ላይ ያስገባውኝ እናንተን ሀሳብ እቀበላለሁ። ዩቲዩብ ላይ ያላችሁ ሰዎች የቲክቶክ ሰዎች ገብተው ሲያወሩ ትሰማላችሁ። እንዴት ነበር ቆይታችን የሚለውን ከተወሰናችሁ ሰዎች ሰማና ቴዲ ሐዋሳ የፌስቡክ አዲስ የተከፈታለ እዛ ላይ ቤተሰብ ሆኖ ምክንያቱም አሮጌው ትላንትና ከትላንት ወዲያ አክቲቪስት ሙሉቀን ተስፋውን በጋበዝኩበት ሰዓት ላይ ያሳያቸው አላስፈላጊ ነገሮች ነበሩ ይላል እንትኑና ያን አልጎሪዝሙ ዲቴክት አድርጎት ሪስትሪክሽን አስቀምጦብኛል። ስለዚህ አዲስ ተከፍቷል። በዛ ማስተላለፍ ያልቻልኩት በዛ ምክንያት ነው። እሺ ክብራትና ክብራን እዚህ ቲክቶክ ላይ ያላችሁ እንዴት ናችሁ? አማን ነው ወይ? አማን ነው ወይ? እንዴት ነበር ቆይታችን? እስኪ ወዳጆች ላስገባ አላችሁ ወይ? ይሄ መጨረሻ አይደለም። ዩቲዩብ ላይ ያላችሁ ስትወጡ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ውጡ። ስንመጣ በሚቀጥለው ላይቭ ወደ እናንተ እንዲደርስ የደውል ምልክቱን የተጫናችሁ እንድትሄዱ ይሁን። ሁላችሁም ሰብስክራይብ ማድረግን እንዳትረሱ። በተቻለ መጠን ሁሉንም ለማምጣት ሙከራ አድርጋለሁ። እኔ እንደነገርኳችሁ ከሁላችሁም ጋር ፒስ ነኝ። ከሁሉም ጋር በሰላም የመኖር ጥበብ ወይም መርህ ነው የምከተለው። ስለዚህ ነገም ከፋኖ ኃይሎች እንትና መቅረብ አለበት የምትሉት ሰው ካለ እኔ ኮንታክታቸው የለኝም። እናንተ የምታግዙኝ ከሆነ እና አስረስ ማረ ዳምጤ፣ ሌሎችም ካሉ ዘመነ ካሴ፣ ሌሎችም ካሉ ከኦነግም ከኦላም ካሉት ከብልጽግና ለሁሉም ለአድማጮች የለመዱት እዚህ ያሉት እንዲህ ነውና ያን ነው ማድርገው። ስለዚህ ለሁላችሁም ክፍት ነው የቤት ለማለት ያለው። እሺ የሚዲያ ሰው ያን ነው ማድረግ ያለበት። እሺ ኦኬ ዩቲዩብ ላይ ያላችሁ እናንተ ላሰናብትና ቲክቶክ ላይ ከመጣችሁ ውይይቶቻችንን ታደምጣላችሁ። አይሻልም? ወደ ቲክቶክ ነው። ቴዲ ሐዋሳ የቲክቶክ ቻናሌ ነው። ስለ ሁሉ ነገር አመሰግናለሁ። እስኪ አንድ ሰው የሚለው ልስማና እስኪ ማን ነው? ጤና ይስጥልኝ። ሄሎ ተቋርጧል። ዩቲዩብ ላይ ያላችሁ እስኪ እዚህ ጋር ጤና ይስጥልኝ። ይሰማል? ዩቲዩብ ላይ ያላችሁ ሄሎ ይሰማል? ይሰማል። ጤና ይስጥልኝ። አብሮ ይስጥልን። እንዴት ነሽ? ደህና ነኝ። ደንበኛ ሆኛለሁ፣ ግን ጀዋርን አገኛለሁ ብዬ ተዘጋጅቼ ነበር የጠበቅኩት። ያው ባለበት ሆኖ እንደሚሰማ ተስፋ አደርጋለሁ። በሚቀጥለው እንደዚህ ሾታይም እናደርገው እና ከአድማጭ ተመልካቾች ጥያቄ የኔና ከዚህ በኋላ ብዙ ምንትን የለም። እኔ የኔን ቆጠብ አድርጌ ለእናንተ እድል ሰጣለሁ። አጠቃላይ እንዴት አገኘሽው? ቆይታው አሪፍ ነበር? ሰምቼዋለሁ። አንዳንድ ከመጨረሻው ልጀምርና በእግረኛ ወታደሮች ምናምን ያለው ላይ ማለትም አንዳንድ ጊዜ ከየትኛው ልነሳል መሰል ይሄ ሰው አለኝ መረጃ አለኝ የሚለው አንድ ጥቂት ማሳያ የሚሆነው በስታዲየም አካባቢ በወላይታ እና በሲዳማ እግር ኳስ ጨዋታ አካባቢ ስቴዲየም እኔ እዛው አካባቢ ነበርኩ እንዳጋጣሚ እና ሰዎች ሞተ ብሎ ፌስቡክ ላይ ሲለጥፍ መስረጃዎቹ እንደገና ጥያቄ ውስጥ ይከተኛል። አሁን እንዲህ መረጃ አለኝ ኢንፎርሜሽን ሰው አለኝ የሚለው ብዙም በብዙ ልቤ አልሰማው። እንደገና ጌታቸው ረዳ በስብሰባ ጊዜ በስምምነታቸው ላይ ግልጽ የተናገረው ነገር ይሄ የፖለቲካ ሲስተም ነው። እሺ የራሱ ጉዳይ ችግር የለው። ይሄ መረጃ አለኝ የሚለው እኔ ብዙም አልሰማው። በችኮላ የሚለጥፋቸው ነገር አለ። ለምሳሌ ሶማሌ ላይ እኔ አሁን ለምሳሌ መረጃ አለኝ ካልኩሽ የኔን መረጃ አልቀበልም ከማለት ውጪ በምንድን ነው የኔ መረጃ ትክክል መሆን አለመሆኑ የምታረጋግጪው? ይኸውልህ ስታዲየም ላይ አሁን ለምሳሌ ሰዎች ሞቱ ብሎ ሲለጥፍኛ በዛ ሰዓት ነበር። እኔ ስታዲየም አካባቢ ዙሪያውን ነበርኩ እና ወንድሜም ደግሞ እዛ አካባቢ ስራ ነበረው። እንደውም ልጆቹ ተው እያለ በመኪናው ሲሸኛቸው ነበር። እና መረጃው ማን ነው? ይሄ ለእኔ ጥያቄ ነው። የውስጥ መረጃ ያለኝ የሚለው እኔ ብዙም አልቀበለም። ለምን እሱ
ሲስተሙ ነው። እሱ ልተው ከመጨረሻ ከጀመረው ትልበና ስለ እግረኛ ወታደር ያቀረበው ቲፒኤልኤፎች እንዲሸሹ አይፈቅዱላቸውም። ይሄ እግረኛ ወታደር እነሱ ጠንካሮች ናቸው የኢትዮጵያ ምን የሚባለው ነገር እሱ ላይ በሰጠው አስተያየት ላይ የእግረኛ ወታደር የቲፒኤልኤፍ መሸሽ አይችሉም፣ ከኋላ ይመቷቸዋል። የኢትዮጵያ መንግስት ግን መንግስት ነው። አንድ እሱ፣ ሁለተኛ የግብፅ ሚና አሳንሷል። እሱ ላይ ጥያቄ አለኝ። እንደገና የግብፅን ሚና አሳንሶ አይደለም አላሳነስም፣ ማሳነስ ሳይሆን እነሱ ዋናዎቹ ናቸው። እንደ ፕሮክሲ በጀት በመስጠት በገባሽ አይደለም በዛ የሚሳተፉ ናቸው እንጂ በቀጥታ የሚሳተፉ አይደሉም ነው ያለው። በቀጥታ ኢንፋንተሪ ወይም እግረኛ ወታደር ይዘው የሚሳተፉ አካላቶች አይደሉም ነው ያለሽ። አንድ እሱ። ሁለተኛ እንደገና ቀጠናዊ የሚባል ነገር የቲፒኤልኤፎቹ አመራሮችም እንደገና ካድሬዎችም እኛ ከተነካን አቶ ስዩም መስፍን የውጭ ጉዳይ ሚኒስቴር ከታተላቸው ነበረ። እኛ ከተነካን በሰሜን ማን እንደሚመጣ አይታወቅም፣ በምዕራብ ማን እንደሚመጣ አይታወቅም ብለው አንዳንድ ጊዜ እኛን ከነካችሁም ብሎ የሚያስፈራሩበት መንገድ አለ። እሱ ይሄ ለሌሎቹ ማህበረሰብ ዝቅም አድርጎ ማየት እኛ ወታደሮች ለእኛ እንዲህ ብሎ ይሄ ንቀታቸው ያመጣው ነው። በአብሶ በወታደር ጉዳይ ላይ ለኢትዮጵያ መንግስት የሰጠው ነገር ብዙም አልቀበለው። ስለ ምክክሩም የተናገረው አለ። ምክክር ለምሳሌ ህዳሴ ግድብ ግንባታ ላይ አሜሪካን ሀገር ታማኝ ከህዳሴ በፊት ብለው ያመጡት ነገር አለ። ስለ ምክክር ሲነሳ እሺ መቼ ይጀመር? አሁን እኮ ቲፒኤልኤፍ የሚያስታጥቃቸው እነሱ ናቸው አይደለም? ራሱ ያስታጥቅና ሀገሪቷ ተወጥራለች ይላል። እኔ በጣም የታዘብኩት ነገር ቲፒኤልኤፍ የሚባላል ቲፒኤልኤፍ የትግራይ ሰላም ያሉት ሰዎች ሪዮቶች ጠርተው ያናግሯቸውም፣ ግን ፋኖ ጠርተው ያናግራቸዋል። ገባ? ለምንድን ነው ፋኖ የራሱን ወገን ራሱ ያጠቃል፣ ትምህርት ቤት ያፈርሳል፣ ብዙ ነገር ያደርጋል። እነሱ ቲፒኤልኤፍ ጀዋር እኔ ልቡ ስሱ ነው። እኔ የሚመስለኝ የራሴ ግምት ነው የሚፈልገው እሱ የኃይለማርያም ወንበር እንጂ የቲፒኤልኤፍ ሲስተሞቹ እንዲነካበት አይፈልግም ነበር እና ወደ እነሱ ያደላል። እንደንም ጦርነቱ ላለመጀመር መንገድ አለ የሚባለው ነገር እንደ እኛ እኮ አሁን ለምሳሌ አለን እኛ አሁን ለዚህ ትውልድ ምንም የምትዋሸው ነገር የለም። ሁሉም መረጃ በእጃችን አለ። አልተለመኑም፣ ብዙ ነገር ተናግረዋል እኮ የትግራይ ወጣቶች ምናምን ሲባል ዳዊት ከበደ ብሏል። ዳዊት ከበደ ኢንጂነር ስመኝ ሲገደሉ እንወራረድ የሚሆን ነገር አለ ብሏል። ፖስት አድርጎ ነበር፣ ለጥፎ ነበር። እኔ ተከታተላቸው ነበር እና አንዳንድ ንግግሮቹ ትንሽ የተጋነ ነው። በዚህ ዘመን እንዳለው ሁሉ ሰው ከልብ አመሰግናለሁ። እሺ ቆይሻ አንዳንድ የምትልበል ስለ ጽምዶ ያለውን ስለ ጽምዶች እና ጽምዶች ጥብረቶቹ ሁሉም የኛ የሚሉት ማህበረሰብ ያጠቃሉ። ይሄ አይታይም፣ አያዩትም። ስለማን ነው የሚታገሉት? አማራ የአማራ ማህበረሰብ ከገደለ፣ ቲፒኤልኤፍ የትግራይ ማህበረሰብ የገደለ፣ ኦላ የራሱ ማህበረሰብ ገድሎ ማንን ነው ነፃ የሚያወጡት? እሱ አንድ የምለው ነገር አለ። እንደገና ደግሞ የምነገራይበታለሁ መሰለ ወያኔና ብልጽግና እኩል ነው የሚታቸው 7 ዓመት የግብፅና ካድሬ አይደለሁም። ለሚሰራ ሰው ድምፅ እንሰጣለሁ። ቲፒኤልኤፍ እና ብልጽግና እኩል ነው የሚወቅጧቸው። ምንድነው መሳካት? ቲፒኤልኤፍ 51 ዓመት አገር አስተዳድሮ 51 ዓመት በፓርቲነት ሆኖ ለትግራይ ህዝብ እኮ አሁን ድረስ አላመጣም። ግን ብልጽግና በ7 ዓመት ድሮ እርዳታ ድርጅቶች የሆነ ቦታ ሄዱና ውሃ አውጥተው በጀሪካን የሚቀዳ ነበር። ዛሬ ግን ብልጽግና መንደር ነው የሚሰራው፣ ውሃቸው ከቤታቸው ነው። እና ይሄ ሁለቱንም እኩል የሚወቅጡት ነገር ባላንስ ለማድረግ ሲሉ እውነትን እየደፈጠጡ ነው። እሱን ነገር ከልብ አመሰግናለሁ። ቴንኪው ስለ ጨዋነትሽ ከልብ አመሰግናለሁ። ስለ ሀሳብሽ፣ ስለ አስተያየትሽ። ሁላችሁም በሀገራችሁ ጉዳይ ሀሳብ አስተያየት መስጠት አለባችሁ። በተለይ ጀዋርን የጠየቁትን ጥያቄ ሰምታችኋል። ከተሜ ቀመስነን የምትሉ ዲጄ ነን እኛ ፖለቲካ አንወድም ምናምን፣ የከተማ ልጅ ፖለቲካ ውስጥ መግባት አለብህ ማይ ፍሬንድ። ጥቁን አለባበስን አሳምረ ጥግን ይዘ ያለባበስ አራዳ ስትሆን የምትንቃቸው ወይም ሰዎች ናቸው ፖለቲካውን እያያዙ ያሉት። ገጽ 49 ላይ ጠየቁትን ሰምተሃል አንተ? እዚህ
ወገባ ወጣ በአራድዬ ልጅ ምናምን ትላለህ። የለም ሚኒስትር ውስጥ መግባት አለብህ፣ ወታደር ውስጥ መግባት አለብህ፣ ፖለቲካ ፓርቲ መመስረት አለብህ። የከተማ ልጅ ለእናንተ የሚመቻችሁን የመጫወቻ ሜዳ አንዳንዶቻችሁ እልም ያላችሁ የከተማ ልጆች ሆናችሁ ማይመቻችሁ የመጫወቻ ሜዳ ውስጥ ገብታችኋል። ያን ነው ጀዋር ያለው። ፖለቲካ ውስጥ አለ። አሁን ብትሄዱ የሉም። በቃ ሙዚቃ ይከፍታሉ፣ በላስቲክ የሆነች ድራፍት ይይዛሉ። ከዛ በኋላ ደግሞ ተበደልን ምናምን ማለት ነገርም አለ። ስለዚህ ኮንትሮል ማድረግ አለብህ። ፖለቲካ ውስጥ መግባት የሰለጠነ ሰው ፖለቲካ ውስጥ ይገባል። የስልጡን ሰው መለያ እሱ ነው። ፖለቲካ ውስጥ መግባት አለባቸው። እሺ ክብራትና ክብራን፣ ይሄ ለእናንተ እንትን ነው። እንዴት እንግባ? አይ ዶንት ኖ። እናንተ ለምትኖሩ አሁን የከተማ ልጅ ሲባል እንዴት ነው ዲቪዥን ሳይሆን አላችሁ እኮ የከተማ ነዋሪዎች፣ ለቴክኖሎጂ ተጋላጭ ሆናችሁ የከተማ ነዋሪዎች ከኦሮሞም ከአማራም ከትግራዊም ከሁሉም ብሔር ብሔረሰቦች የተወጣጣችሁ የከተማ ትግል ማለት የሀሳብ ትግል ነው አይደል? በደርግ ጊዜ እንደነበረው የከተማ ትግል የሚባለው የሀሳብ ትግል ነው እንጂ የልብስ አራዳውና የልብስ አራዳ ያልሆነው እኮ አይደለም። ወይም ደግሞ የከተሜ ቋንቋ የሚያውቀውና የከተሜ ቋንቋ የማያውቀው እንደዛ ማለት አይደለም። የከተማ ትግል ማለት በደርግ ጊዜ ወደ ሀሳብ ፖለቲካ መምጣት አለባቸው። የሀሳብ ፖለቲካችን በፖሊሲ ዙሪያ ነው መከራከር ያለብን። የውጭ ጉዳይ ፖሊሲያችን ምንድን ነው መሆን ያለበት? እንዴት ያለ ሲስተም ኦፍ ገቨርንመንት ነው ኢንስቶል የምናደርገው? እንዴት ያለ ፎርምስ ኦፍ ገቨርንመንት ነው ኢንስቶል የምናደርገው? የስራ አጥ ቁጥር እንዴት ነው የምትቀርፈው? እኔ ስልጣን ላይ ብታወጡኝ ይሄን እንዲያርጌ የስራ አጥ ቁጥር ቀርፋለሁ፣ የድህነት ቁጥር እንዲቀርፋለሁ፣ የገበሬውን እንትን እንዲያዘምናለሁ። የውጭ ጉዳይ ግንኙነት እኔ ስልጣን ላይ ከወጣሁኝ ከእነንትና ጋር ነው የማደርገው ዘንድ የሀሳብ ፖለቲካ ማለት ይሄ ነው። ኢኮኖሚ ሲስተም ይሄ ነው። ኮማንድ ኢኮኖሚ ነው፣ ሚክስድ ነው፣ ፍሪ ማርኬት ኢኮኖሚ ነው። ምንድነው ኢንስቶል የምታደርገው? ይህ ሀሳብ ይባላል። የሀሳብ ፖለቲካ ማለት ነው። ፖለቲካና እንትን በሩቁ ካልክ እንግዲህ በማትፈልጋቸው ሰዎች ትመራለህ ማለት ነው። እሺ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ውጡ። ለነበረን ቆይታ ከልብ ነው ማመሰግን። ምን አይነት ሰዎች ናችሁ ግን? እሺ ሁላችሁንም አመሰግናለሁ። ቴዲ ሐዋሳ የቴሌግራም ቻናሌ ነው። እዛ ላይ ወቅታዊ ዜናዎችን የምንጽፍበት በዚያ ነው። እየገባችሁ ቤተሰብ ሁኑ። ትክክለኛ የቴዲ ሐዋሳ የቴሌግራም ቻናል 7000 ወር 8000 ቤተሰብ ያለበት ነው። ቴዲ ሐዋሳ የቲክቶክ ቻናል 400 ምናምን ሺህ ተከታይ ያለው ነው። እሱ ነው ትክክለኛው። እዛ ላይ ቤተሰብ ሁኑ። ሁላችሁንም አመሰግናለሁ። እግዚአብሔር ከክፉ ይጠብቃችሁ። ሀገራችንንና ሕዝባችንን እግዚአብሔር ከክፉ ይጠብቅ የሚል የዕለቱ የመዝጊያ ቃሌ ነው። ጤና ይስጥልኝ። እሺ ቲክቶክ ላይ ያላችሁ ወንድሞቼና እህቶቼ እንዴት ናቸው? ፖለቲከኞች አላችሁ ወይ? የጀዋር ኢንተርቪው ይደገም? እንደግማለን። እሺ እንደግማለን። ጀዋር አሪፍ ሰው ነው በጣም። እንደግማለን። እሺ ሌላ ጥያቄ አለ? ታፕታፕ እያደረጋችሁ መጣው። እሺ እንዴት ነው ማደርጋችሁ? ብዙዎቻችሁ በፌሚኒስት ጉዳይ ወይም ደግሞ አዲስ የተጀመረ ሙቭመንት አለ ቴዲ ምን ነው ዝም አልክ ትላላችሁ። ምን ነው ዝም አልክ? በፌሚኒዝም ዙሪያ ላይ የሆነ ነገር በል ብላችሁኛል። የሆነ ነገር ልበል እስኪ። የሆነ ነገር ልበል። የወቅቱ ትልቁ አጀንዳ ነው። እሺ ቼክ አድርጌዋለሁ። ቆይ ፌሚኒዝም
ለመጀመሪያ ያህል ከዛ ፊት ሌላ ጥያቄ ያላችሁ ከዛ ፊት ለኔ የምታነሱልኝ ጥያቄ አለ። ችግሩ እኮ ቴዲ ሁሉም ከተማውን ለሙጉት ነው። ከስንቱ ትታገላለህ? እኔ እንጃ። እኔ እናንተ እንዴት እንደምታስቡ አላወኩም፣ ግን መታገል አለባችሁ። አንድ ሰው የሚገባበት የፖለቲካ መጫወቻ ለእኔ ይመቸኛል ወይ፣ ይሄ ለእኔ ይመቸኛል ወይ፣ በዚህ መንገድ ብታገልላቸው እኔን የምፈልገውን ነገር ያመጡልኛል ወይ? ለምሳሌ የአማራ ብሔርተኝነት ውስጥ ብገባ ያዋጣኛል ወይ? የሚያዋጣህ ነገር ካለ ራስን ጠይቅ። በግል ራስሽን ትጠይቂያለሽ። ኦኬ አሁን በዚህ በብሔርተኝነት ውስጥ ብገባ አማራ ነኝ። ኦኬ ብሔርተኝነት ውስጥ ብገባ ይሄ ነገር ለእኔ ይመቸኛል? ከእውቀቴ ካለሁበት፣ ካደግኩበት፣ ከኢንቫይሮንመንቴ፣ ከሁሉም ነገር ይጠቅመኛሉ ማለት አለባችሁ። ኦሮሞ ትግል ውስጥ፣ ኦሮሚያ ብሔርተኝነት ውስጥ ብገባ፣ ትግራይ ብሔርተኝነት ውስጥ ብገባ፣ ሁሉም ብሔርተኝነት ውስጥ ብገባ ብላችሁ በግል ጠይቁ። ያዋጣሃል፣ አዎ ቀጥል ምናምን ካላችሁ አእምሯችሁ ቀጥሉበት። አይ ካላችሁ ግን ሌላ የመታገያ አጀንዳ፣ ሌላ ግሩፕ ነው የሚያስፈልጋችሁ ብዬ ነው የማስበው። እሺ ልደቱን መች ነው የምታቀርብልን? አቶ ልደቱ አያሌውን ከተቻለ በሚቀጥለው ሳምንት ለማቅረብ ሙከራ አድርጋለሁ። እሺ አስረስ ማረ ዳምጤን ማቅረብ ትችላለህ ወይ? አድራሻው አይለኝም። አም ሶሪ። የምታግዙኝ ካላችሁ ግን ደስ ይለኛል፣ ባገኝ ደስ ይለኛል። ግን ይህን ሊያግዘኝ የሚችል የፋኖ ደጋፊ ካለ አላውቅም፣ ይኖራሉ። እሺ አብይንስ ማቅረብ ትችላለህ ወይ? እስካሁን አልሞከርኩም። ወደፊት ሞክራለሁ። በሞክርና ቢሳካልኝ ደስ ይለኛል። ለዚህም ደግሞ ለጠቅላይ ሚኒስትሩ ቅርበት ያላችሁ ሰዎች ብታግዙኝ ደስ ይለኛል። እሺ ሌላ ጃልመሮንም እንደዚሁ ብታግዙኝ ደስ ይለኛል። የጃልመሮም አድራሻ የለኝም። ጃልመሮን የምታውቁት ካላችሁ የኦላ ዋና መሪ ጃልመሮን፣ እኔ ሁሉንም እዚህ አምጥቼ ከእናንተ ጋር ግልጽ የሆነ ውይይት እንዲያደርጉ ጥያቄና መልስ እንዲመልሱ ነው ማድረግ የምፈልገው። ኮሎኔል ደመቀን እሳቸውንም እዛ አካባቢ ያላችሁ ፕሊስ በውስጥ መስመር ጻፉልኝ። ስልኬ ያላችሁ ያው የስቱዲዮ ስልክ ስላላችሁ ሁላችሁ መደወል ትችላላችሁ። በቴሌግራም ላኩልኝ። የእንትና ስልክ ፐብሊክ ላይ ሳይሆን በውስጥ ላኩልኝ። በዋትሳፕ ላኩልኝና ሙከራ አድርጋለሁ። እሺ ደብረ ጽዮንን በጣም ደስ ይለኛል ብችል ደብረ ጽዮን ባገኛቸውና እሳቸውንም ኢንተርቪው ማድረግ ብችል ደስ ይለኛል። እሺ ሌላ ኢሳያስ አፈወርቂን ማድረግ አልችልም አሁን ባለው ሁኔታ። ምክንያቱም ኢሳያስ አፈወርቂን ኢንተርቪው ምን ብዬ ነው ማድረገው? በአሁኑ ሰዓት ምን ብዬ ነው ኢሳያስ አፈወርቂን ማድረገው? እሳቸውም እሺ አይሉም። ኢትዮጵያውያንም ደግሞ ምንድነው አላማ ምናምን ሊሉኝ ይችላሉ። ኢትዮጵያውያን ምንድነው አላማ ምናምን ሊሉኝ ይችላሉ። እሺ ሌላ ዘመነ ካሴ የኛው ነው ዘመነ ካሴ። እሱን ባገኘው በጣም ደስ ይለኛል። ዘመነ ባገኘው በጣም በስማ ዘመንን ማግኘት ብችል እሱን። እሺ ለማ መገርሳ እሳቸውም ከጌታቸው ረዳ ጋር አንዴ ደውዬላቸው ነበረ። እሺ በሚቀጥለው ሳምንት አሳውቃለሁ አሉኝ። ከዛ ቢዚ አለኝና በጣም ቢዚ ሆነ መሰለኝ። ድጋሚ ከአልጀዚራው በኋላ ቲንክ ጌታቸው ረዳ ኢንተርቪው አልሰጠም። ስለዚህ ጌታቸው ረዳም ቢሆን ሞክራለሁ።
እሺ ሌላ ጥያቄ አለ? ፖለቲከኞች አስገባችኋለሁ። እሺ ሌላ ጥያቄ። አቶ ገዱ አንዳርጋቸውን አልሞከርኩም። አቶ ገዱ አንዳርጋቸው አልሞከርኩም። አቶ ገዱ አንዳርጋቸውን አልሞከርኩም። እኔ እንትን አልወድም። እኔ እንዴት መሰላችሁ? እኔ የሁሉም ማዕከል ነው የምፈልገው። ጥግ መያዝ አልፈልግም። የሆነ እንትን የሆነ ትግል የሚያራምድ አካል የዛ አራጋቢ የዛ ደጋፊ ከሆንኩኝማ ታጋይ ነኝ ማለት ነው። ታጋይ ሁሉንም መጠየቅ ያለብኝን በነፃነት መጠየቅ እፈልጋለሁ እንጂ የትግል ሚዲያ ማድረግ አልፈልግም፣ አልወድም። የሚዲያ ሰው ከሁሉም ጋር ፍሬንድ ነው መሆን ያለበት። መተቸት ያለበትን ይተቻል፣ ጥያቄ መጠየቅ ያለበትን ይጠይቃል እንጂ የሚዲያ ሰው አዘ ሴም ታይም ደግሞ አትሊስት ሬላቲቭሊ ገለልተኛ ነኝ የሚል ሰው ቢያንስ ገለልተኛ ነኝ የሚል ሰው እኔ ገለልተኛ ነኝ። ከማናቸውም ጋር መንገድ የዘለለ ግንኙነት የለኝም እግዚአብሔር በሚያውቀው። ለዛ ነው እኔ በራስ መተማመን ነፃነቱም ያለኝ። ማንንም ለመጠየቅ ምንም የሚያስፈራኝ ነገር የለም። የመንግስት ሰዎችን ቢመጡ ኢንተርቪው አደርጋለሁ። ከዚህ ቀደም መጥተው ነበር ከተቃዋሚ። እንደዛ ነው መሆን ያለበት የሚል እምነት አለኝ። በተረፈ ግን የትግል ሚዲያ ከሆነ የትግል ሚዲያ ነው፣ የፕሮፓጋንዳ ነው የሚሰራበት። እዚህ ሁላችሁም እንድትመጡ ነው የምፈልገው። ማድረግ የምወደውም ያንን ነው። እሺ ሌላ ጥያቄ ያላችሁ? ሌላ ስንት ሰዓት ነው? የፌሚኒስቶች ጉዳይ መነጋገሪያ ነው ይሉኛል ብዙዎቹ። የፌሚኒዝም ጉዳይ ቴዲ መስመር እየሳተ ነው ይላሉ። መስመር ይይዟል የሚሉ አሉ። ምንድን ነው ፌሚኒዝም? እየሆነ ያለውን ነገር ምንድን ነው? እሱ ነው አይደል? አሁን እሱ ነው ጨርሳችኋል አይደል? ፖለቲከኞች እሱ ላይ ትንሽ እንሂድበት አይደል? ፌሚኒዝም እኔ የሚገባኝ ፌሚኒዝም ማለት በማህበራዊ፣ በኢኮኖሚ፣ በፖለቲካ፣ በልዩ ልዩ መስኮች ሴቶች ከወንዶች እኩል ተጠቃሚነታቸውን የሚያረጋግጡበት ኢንቫይሮንመንት እንዲፈጠር ነው። ጽንሰ ሀሳቡ ይሄ ነው። ትርጓሜው ይሄ ነው። የተለየ ካላቸው አላውቅም። በማህበራዊ ሴቶች በማህበራዊ፣ በኢኮኖሚ፣ በፖለቲካ፣ በሁሉም መስኮች እኩል እነሱን ማዕከል ያደረገ እነሱን ያላሳነሰ ኢንቫይሮንመንት ይፈጠር ነው። መቼስ እኔ እንደምታውቁኝ አንዳንዶቻችሁ ማታውቁኝ ካላችሁ ብዙ ጊዜ ፖለቲካ ከመተንተኔ በፊት ኢትዮጵያ ውስጥ ከማህበራዊ ጉዳይ ምን ተፈጠረ ብዬ ስነግራችሁ ኖሬያለሁ። በሴቶች ጉዳይ የሴቶችን መደፈር ስነግራችሁ ኖሬያለሁ። ማየት ብቻ ነው። ሴቶች ኢትዮጵያ ውስጥ እየተደፈሩ ነው። የሚደፍሩት ደግሞ እነዚህ ወንዶች ናቸው። ስለዚህ ሕጉ መጥበቅ አለበት ብዬ ብዙ ጊዜ ተናግሬያለሁ። የሆነ ቦታ ሼር አረጉልኝና ከመግባቴ በፊት ሳደምጣቸው ፌሚኒስትንን ብለው የፕሮፋይል ፒክቸር ያስቀምጡ። አንደኛዋ ትሳደባለች። የምትሳደበው ስድብ በጣም ነው ያስደነገጠኝ። አላውቃትም፣ አታውቀኝም። ዋናው እሱ ቤት አይደሉ እንዴ ሴቶች የሚሰደቡት ምናምን ትላለች። እና እቺ ሴት ባለፉት ጊዜያቶች እኛ እንደ ወንድ ለሴቶች ድምፅ የሆንነውን አላየችም ማለት ነው። እሱ ልለፎሽ ኢትስ ኦኬ። አንዳንድ የምናያቸው ቪዲዮዎች ለእናንተም ፌር ለመሆን ያህል ለወንዶችም ፌር መሆን አለባችሁ ጋይስ። አሁን ለምሳሌ
እሺ እንደኔ ያሉ ሚሊዮን ኢትዮጵያውያንን ምንድን ነው የምታደርጓቸው? አዎ ሴቶች እየተደፈሩ ነው፣ አዎ ሴቶች ይበደላሉ ብለን የምንናገረውንም አንድ ቋት ውስጥ አስገብተው ጅምላ ጭፍጨፋ ነው የሚያደርጉት አንዳንዶቹ። ማለት እንደውም የሆነ ሰዓት ላይ የሆነ አይዶን ነው ለወንዶች እሺ ያለ ማለት ያለ መስጠት ዘመቻ ተብሎ ተጀምሮ ነበር። ለአንድ ሳምንት ነው ለሁለት ሳምንት ብላችሁ ነበር። እኔ አልገባኝም፣ እውነት ለመናገር ብታስረዱኝ ደስ ይለኛል። ዋነኛ አጀንዳው ምንድን ነው? እንዲህ ነው ሲባል አንደኛዋ ተንታኝ ትመጣና ሴቶች በሙሉ ወንዶችን እንዲጠሉ አይነት ንግግር ትናገራለች። ከዛኛዋ ልፍ ያለችው ትመጣና ደግሞ ሴቶች በሙሉ ከሃይማኖት እንዲወጡ አይነት ንግግር ትናገራለች። አንደርስታንድ አደርጋለሁ ለምን እንደዛ እንደሚሉ። ነገር ግን ስትናገሩ አንዳንድ ጊዜ ጋይስ መናገር ብቻ በቂ አይደለም። አንዳንዴ እንደ ኢትዮጵያ ባለ ማህበረሰብ ውስጥ የምትናገሩት ዋናው አይዲያው ትክክል ሆኖ የምትናገሩበት መንገድ ግን ትክክል ካልሆነ አደጋ ነው፣ ታበላሹታላችሁ። አሁን እኔ ፌሚኒስቶች ጋር ማየው አይዲያው ትክክል ነው፣ ተናጋሪዎቹና የሚናገሩበት መንገድ ግን ትክክል አይደለም። አይዲያው 100% ትክክል ነው። ሴቶች በኢኮኖሚ፣ በማህበራዊ፣ በፖለቲካው፣ በሁሉም መስክ ከወንዶች እኩል ተጠቃሚ መሆን አለባቸው። ይሄን የመሰለ ሁሉንም ወንድ ማሳተፍ የሚገባችሁ አጀንዳ ንግግር ባለመቻላችሁና ቃላት አጠቃቀምን ላይ በጣም ቢኬርፉል፣ በጣም ጥንቃቄ ያስፈልገዋል። የኛ ህዝብ አይደለም እንደዚህ ዳይፍ ገብታችሁበት። ለምሳሌ እንኳን ስታጣቅሱ ለምሳሌ ልበልና ብለሽ አሁን የማንኪያ ነገዶች ካልሽ የማንኪያ ነገዶች በሙሉ ይጠመዝዙብሻል። ለምሳሌ ብለሽ ኤክስ የተባለ ሃይማኖት ካልሽ ይጠመዝዙብሻል። ሁሉም ሃይማኖተኞች በጣም ክሌቨር መሆን አለባችሁ። ኢንድ ሪዘልቱ ዓላማችሁን ማሳካት እስከሆነ ድረስ ከወንዶች ጋር መስራት አለባችሁ። ወንዶችን መጠቀም እኮ አለባችሁ እንዴ! ወንዶችን እንዴት አድርጋችሁ አብሯችሁ እንዲቆሙ ማድረግ እንዳለባችሁ ካላወቃችሁ ዲቪዥን የሚፈጥር ነገር ከሆነ አይሆንም። ብዙ ጊዜ እኛ ወንዶች አይታችሁ ከሆነ ዓላማችንን ለማሳካት በምንሄድበት መንገድ ሁሉ እናንተን የምንጠቀምበት መንገድ አለ። ከዚህ በመነሳት አንዳንድ ሰዎች የፌሚኒዝምን ጉዳይ ሴቶች ወንድ እንዲጠሉ ለማድረግ ነው የሚሉ አሉ። ነው እኛ ወንድ እንዲጠላ አይደለም የሚሉ አሉ። ሴቶች ከሃይማኖት እንዲወጡ ነው የሚሉ አሉ። እኛ ከሃይማኖት ሴቶች ይውጡ አላልንም የሚሉ አሉ። በብዙ ነገር የተከፋፈለ ነው። ክብራትና ክብራን እናንተ ምን ትላላችሁ? ይሄ ቴዲ ሐዋሳ ቤት ነው። እንፈራገጣለሁ የሚል ካለ ጋጠወጥ ሆናለሁ የሚል ካለ አትሞክሩኝ። ሰምታችኋል? ይሄ እንትና ሆንክ ከበደ ሆንክ ኮቢ ብሪያንት ሆንክ ጆርዳን አየሁ ሆንክ አዶን ኬር። እኔ ኬር የምሰጠው ለስነ ምግባር ብቻ ነው። ግልጽ ነው። ሀሳባችሁ ግን ምንድን ነው? ከወንዶችም ልትጎነትሏቸው አይገባም፣ ልትሳደብ አይገባም። ይሄ ገና ለገና ትንኝ ምናምን ጉልበት አለን ተብሎ እነሱንም እንድትሰድቡላቸው አልፈቅድም። ጨዋነታችሁና ስነ ምግባራችሁ ብቻ ይህን ውይይት በስነስርዓት እንድንመራው ያደርገናል። እስኪ አላችሁ የፌሚኒስት ደጋፊዎች ሁለት በቂ ነው። ሁለት 50 ቢጭ ቢወልዱ 50 ነው ጉዱ ከተባረከ ይበቃላል። ሁለት አዶን ኬር። እኔ ማንም ሆነ ማንም አይዲያው ገብቶኛል የምትሉ አላችሁ። እያያችሁ ግቡበት። እዚህ ቤት እያያችሁ ጨዋ ነኝ ሀሳቤን መስጠት እችላለሁ ብላችሁ እስኪ አንዳንድ ቁጥር ጻፉ። ሁለት ሰው አስገቡልኝ እስኪ ሁለት። እንትና የሚባል ነገር የለም። ፌሚኒስት ነኝ ካለ ደጋፊ ነኝ ካለ ሁለት ሰው ብቻ አስገቡልኝ። አይ ዶንት ኬር። እኔ ለሀሳቡን ግን ማን ምን ይላል የሚለውን አድማጮች እስኪ ይወቁ። ሁለት ሰው መጀመሪያ ከፌሚኒስት ሁለት ሰው አላችሁ። ሁለት ሰው ኢወርልድ ተቃዋሚ ነህ ደጋፊ ነህ? እሺ የታል ምልክታችሁ? የታል ምልክታችሁ? የታል? እስኪ ኢወርልድ ላስገባው። ኢወርልድ ጤና ይስጥልኝ። እንዴት ነው ቴዲ? እስኪ ወደ ገደለው ሄደ ንገረኝ። የፌሚኒዝም አሁን ሶሻል ሚዲያ ላይ ተራገበ የመጣውን ጉዳይ ሰምተህ ኳል አይደል?
አዎ ደጋፊ ነህ ተቃዋሚ ነህ? ያንተን አይነት አቋም ኖሮኝ ዝርዝር አለኝ። ኦኬ ደጋፊ ነኝ ማለትም ማህበራዊ ኢኮኖሚያዊና ፖለቲካዊ ካልክ የመናገር መብታቸውም እኮ የመግለጽ መብታቸውም መከበር አለበት። አንድ በል እንግዲህ ለምን ተናገሩ? ሴቷ አንዷ ሴት የምትለው ሁሉንም ሴት አይወክልም። ግን ያቺ ሴት የደረሰባት ነገር አለ። ልክ እኔ ላይ እንደደረሰብኝ እኔ እንደማቀው ምታቀው አለ እና እንትኑ ሪቮሉሽኑ ሴክሹዋል ሪቮሉሽን ይሉታል አሜሪካኖቹ። ልብስ ድሮ እኔ አንድ ጊዜ አንድ ሶሺዮሎጂ አስተማሪ እውቀት ስለሌለኝ የሴት ጃኬት ለብሼ ገብቼ አሪው ፌሚኒስት አለኝ ክፍል ውስጥ። እኔ አልታየኝም፣ እሱ ታይቶታል በሀገሩማ። እንደ እኔ አልገባኝምና ሰውዬው ምን ማለቱ ነው ስል ፌሚኒዝምንም ዴፊኒሽኑን አላውቅም። ፖለቲካል ስኩል ነበር። በወቅቱ የሴት ጃኬት የለበስከው ያንተ ጃኬት? እናቴ ሞተችና ጥቁር ለስገዛ ፀጉር ያለው ጃኬት ገዛው ሳላቅ ሳላቅ። እንግዲህ አናቅም እኮ እኛ ኢትዮጵያ ከለር ፖለቲክስ የጀንደር ምናምን የለም እኮ። እና እንደው አንድ ጫማ ጃኬቱ ፒንክ ነበር። ጃኬቱ ፀጉር አለው። ይሄ ጭንቅላት ላይ የሚገባው ምንድነው? አዎ እሱ ላይ ፀጉር አለው። እና ለካ አሜሪካን ሀገር ጀንደሩ በጣም የሴት የወንድ የሴቱን የለበሰ ምናምን ይባል አላቅም። ሶሺዮሎጂ ክላስ ነው ገባው። መጣና ኮክ አሪፍ ፌሚኒስት እየሳቀ ያለ። አሁን እኔ ፌሚኒስት ምንድነው በአንተ ዲፋይን አድርግ። ስለ አንተ ያልከውን የሴቶችን እኩልነት ነው እና ውመን ኢኳሊቲ ነው ወይ አልኩት። እኔ ጠይቃለሁ አንተንም። አሁን እንግዲህ ተመትቼ እንኳን የምጠይቀው ያኔ ሳልመታ ማለት ነው። እና ከዛ ግን ደበረው። የሴት ጃኬት መስል ለብሼ መጥቼ አዎ አለ ማለት አላስተስተውም። ከዛ የለበስከው ከታች የወንድ ነው የለበስከው ወይስ ከታችም? ኖ ከላይ ነው፣ ጃኬቱ ከላይ ነው። ያው ታውቃለህ እኔ ቀልዳለሁ። ሱሪው የጂንስ ነው እንትን ነው ካለማውቄ ጃኬቱን ውድ ጃኬት ነው። ግን ሱሪ የወንድ ነው የሴት ነው? ሱሪ የወንድ ነው። ጫማም የወንድ ነው። አልኩ እኮ አሁን ያንን ጃኬት ሪሰርች ኢትዮጵያ ወስጄ ለአንድ ትልቅ ፖለቲካ ካድሬ ወንድ ሰጠሁት፣ ለብሶ ይሄዳል። ማንም ፌሚኒስት ሴትን አላለው። ትልቅ ቱባ ካድሬ የክልል አስተዳደር ለብሶ ይሄዳል። ከነ እንትኑ ማንም አልጠየቀውም፣ ማንም አላለውም። ከዛ መጥቼ ለፕሮፌሰሩ ነገርኩት። እና ሴቶቹ አሁን ጀምረዋል። አንተ በምትለው አነጋገር እኮ ነው አገላለጹ እንጂ በጥሩ መልክ እየገለጹ መቀጠል አለባቸው። ሌላኛው ምንድነው? እኔ አትቀየመኝ፣ ሴት ወንድ የሴት ራስ ከሆነ አንገት እኮ እኛ ነን ብለዋል። እዚህ ራስ ከሆነ በሃይማኖቱ ከሄድን ታዲያ የራስ ተሸካሚው አንገት እኛ ነን ብለው ይከራከራሉ። ስለዚህ የሴቷ መብት አሁን ሴቷ ምግብ ታብስል፣ ወንዱ ይበላል። ብዙ አለ በባህል ካልቸር ደግሞ አከብራለሁ። ካልቸር ባህል በጣም ይከበራል። ከባህሉ ወጣ ስሉ በፍቅር አግዘኝ ምናምን። ግን ማህበረሰባችን ማለት እንትኑ እንምጣ። አሁን አንዳንዶች ኢንተረስት ግሩፖች አሉ። አንዳንዴ ከአውድ ውጭ ፐርፐዝሊ የሚለጥጡ ሰዎችን ስታገኝ አብረን ነው እኮ ይኖር ነው። በፖለቲከኞች ነን እኛ እናውቃለን። አንዳንዶች ከአውድ ውጭ ይለጥጡታል። ለምሳሌ በጣም ሴንሲቲቭ የሆኑ ጉዳዮችን ሃይማኖት ነክ፣ እነዚህ ብሔር ነክ፣ እንደገና ደግሞ አድማ ምና እንደዛ ያ ሲሆን የተነሱትንም ሊደግፉ የተነሱትንም ያለ ያስከፋ ይችላል። በተረፈ ግን ኢትዮጵያ ውስጥ ሴቶች ይበደላሉ፣ ይጨቆናሉ። ምንም ጥያቄ የለውም። ምን ጥያቄ ያለው? ለዚህ ይደፈራሉ። እኔ በዜና ስንት ጊዜ ነው የምነግራቸው? ስንት ዜና ነግሬያቸዋለሁ።
የአምስት ዓመት ህፃን ልጅ ተደፈረች። አንድ ጊዜ የ5 ዓመት ህፃን ልጅ ተደፈረች። የ2 ዓመት ህፃን ልጅ ተደፈሩ። ምን የሴት አይነት ያልተደፈረበት ጊዜ የለም ኢትዮጵያ ውስጥ። ይህን የሚያደርጉት ወንዶች ናቸው። በዚህ ሁሉም ወንዶች መስማማት አለባቸው፣ መስማማት አለብን። ይህንን ኮዝ አሁን እንኳን ስናገር በነበረበት ጊዜ ህጉ ላልቷል። የ2 ዓመት ህፃን ልጅ የደፈረ አንድ ጎረምሳ እንዲህ ነው በ10 ዓመት የምትቀጣው? እንዲህ ነው የምትቀጣው። ስለዚህ ህጉ ላልቷል፣ ቅጣቱ ጠንከር ማለት አለበት ይላሉ ብዙ ወንዶች። እኔ በምሰራቸው ዜናዎች ሁሉ ወንዶቹ በሙሉ እግዚኦ ነው ህጉ ላልቷል የሚሉ ናቸው። እነዚህንም አንድ ቋት ውስጥ አስገብቶ ዜና የምንናገረውንም ሚያዝነውንም ህጉ ላልቷል የሚለውንም ከእናንተ ጋር መኖር አይቻልም፣ ከእናንተ ጋር መኖር አንፈልግም፣ ወንድ ልጅ አያስፈልግሽም አይነት ትንታኔ ጋር ሲሰጥበት በግርግር መሃል ሊሆነ ኢንተረስት ግሩፖች አሉ ማለት ነው። እንደዛ ብሎ ሰዎች ቢጠረጥሩ አልፈርድባቸውም። እሺ ምን ታደርጋላችሁ? ፌሚኒስት ነሽ? ወንዶች እህቶች አሉን፣ እናቶች አሉን፣ ሚስቶች አሉን። ሴቶች ላይ እየደረሰ ያለውን ነገር ሲሆን እንደውም ራሳችን ወተን ይሄን ነገር ማወቅ ህጉ ላልቷል፣ ህጉ መጠንከር አለበት ማለት አለብን የሚሉም ደግሞ በሚሊዮን የሚቆጠሩ ኢትዮጵያውያኖች አሉ። እነዚህ ወንዶች ልጆች አሏቸዋ። ልጁ ነገ እንዴት ያለ ኢንቫይሮንመንት ውስጥ ነው የምትኖረው? ይሄ የሚያሰጋው አባት አለ። ነገር ግን በቤተሰብ በባልና በሚስት መካከል ዲቪዥን የመፍጠር ነገር በቃ ተለያዩ፣ አትኑሩ አይነት ትንታኔ ግን ሲሰማ እንዴ ይላሉ የተነሱ ሰዎች ራሳቸው። ሆልደር ሰከንድ ምን ነው እየሆነ ያለ ይላሉ። ስለዚህ እንዲህ ያለ እሳቤ ውስጥ ያላችሁ ሴት ስለሆናችሁ ብቻ እንኳን እንዲህ የመናገር መብት የላችሁም። ቢኮዝ ለመሰላችሁ መብትም አይኖራችሁ። የሁላችንም ችግር የሆነውን ነገር ፋይት እንዳናደርገው እንቅፋት እየሆናችሁ ነው ማለት ነው። ሌላ አጀንዳ ይዛችሁ መታችሁ። ስለዚህ ሴት ነኝ በሚል ታይትል ወይም ኢንታይትል እንደሆናችሁ እኛ ብቻ እናውራ በወንዶችና በሴቶች መካከል ግንኙነት አይኖር ስትሉ ወንዶችንም ታሳዝናላችሁ። ለዛም ይመስለኛል ብዙ ወንዶች እያዘኑ የመጡት። ለዛ ይመስለኛል ብዙ ሴቶች መጀመሪያ ይደግፉ ነበረ፣ እያዘኑ የመጡት። ሰው ደግሞ ካዘነ እንዴ ቆይ ማለት አለባችሁ። ዓላማችሁ ትክክል ቢሆንም ዓላማችሁን ለማሳካት የምትሄዱበት መንገድ ቅሬታ እየፈጠረ ከመጣ ኦኬ ዓላማችንን አንቀይርም፣ መንገዳችንን መቀየር አለብን ማለት አለባችሁ። ቀላል የማይባሉ ሰዎች ትናንት ፔቲሽን የፈረሙ ምናምን ፔቲሽን የፈረሙ አሁን ቅሬታ ሲያቀርቡባችሁ there is something wrong ማለት አለባችሁ። የሃይማኖት ሰዎች እኛ ሀገር በጣም ማንም እየመጣ አፉን የሚከፍትባቸው ማንም ሰው እየመጣ ጋይስ ሶሻል ሚዲያ ላይ ሃይማኖት እንደተሰደበችው እኮ የትም እኔ አይቻላቅም። የሃይማኖት ሰዎች መጥተው አንድ ጊዜ ተጠብቁኝ። የሃይማኖት ሰዎች መጥተው አባቶች ኖ ብለው ሲቆጡ ኦኬ ነው ማለት ያለባቸው። ለምን? እነዚህ ተጽዕኖ አሳዳሪዎች ናቸው፣ የብሊፍ ሊደሮች ናቸው። አያችሁ፣ ሃይማኖተኞች ሃይማኖት አለን የሚሉ ሰዎች ከጎናችሁ እንዳይቆሙ ማድረግ ይችላሉ። ኢቨን ችግር እንኳን ቢኖር ሃይማኖት ላይ ያን እንዴት ነው የምንቀርፈው? ለዚህ በጣም 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 ስማርት መሆን አለባቸው ብዬ አስባለሁ። ያ ካልሆነ ግን የምንፈጥረው እንካ ሰላምታ እየደገፏችሁ የነበሩ ሰዎችም እንዲሸሹ ምናምን የማድረግ ነገር ሊኖር ይችላል። እስኪ ብዙዎቻችሁ ስለጠየቃችሁኝ ምንድን ነው እየሆነ ያለው የሚለውን ነገር ኢወርልድ ጀምሮታል።
ከፖለቲከኞች ጋር ትንሽ ቆይቼ በኋላ እንገናኛለን። በጣም ቴንስ ከሆነ ኢንቫይሮንመንት ነው የመጣሁት። ከጀዋር ጋር የነበረውን ኢንተርቪው ዩቲዩብ ላይ ማየት ትችላላችሁ። አሁን ትንሽ በዚች በማህበራዊ ጉዳይ እናወራና እነ ቅድስት እነ ኢንዲ ፖለቲከኞች እና አማራ ስትሮንግ ስላሉ ወደ ፖለቲካው ጉዳይ እንመጣለን። እነ ሚጣ ስላሉ እሺ፣ ይወርድ ሁላችሁም ፖለቲከኞች ናቸው። እስኪ ምንድነው አማራ ስትሮንግ የታዘብከው ነገር ምንድነው? እስኪ እሱን ንገረን። ፌሚኒዝም እና ትግሉ እንዴት እየሄደ ነው? ቅቡልን ነው። ታንኪው ቴዲሻ። ያው እንደ ማህበራዊ ጉዳይ የሚያገባን ነገር ነው። ሁሉም ሰው በዚህ ጉዳይ ላይ አማራ ስትሮንግ በጣም ይቅርታ ቴዲ፣ እንትና አይሳኮር ከታች አለ አስገባው ከቻልክ። በጣም ይቅርታ ወንድም ማለት ችግር የለም። ያ ምን መሰላችሁ ቴዲ፣ ዲዘርቭ ሞዴሬተር ላርግርሽ እና አስገቢ። እሺ ቀጥል ስትሮንግ። ያ በመጀመሪያ ምንድን ነው መሰለህ፣ እኔ አሁን ይሄ እንደ ሌሎቹ አስተሳሰቦቻችን አንዳንድ ጊዜ ከውጭ የምንዋሳቸው ነገሮች አሉ እና ከውጭ ተውሰናቸው እንደወረዱ ከሀገራችን ኮንቴክስት ጋር ከሀገራችን ባህል ጋር እምነት፣ እሴቶች ይሄ እንደ ታቡ የሚቆጠሩ እንደ ታቡ ማይቆጠሩ ምናምን የእድገታችን መጠን ያለን ኤክስፖዠር እነዛ ነገሮች በሙሉ ከግምት ውስጥ ሳይገቡ እንደወረዱ አምጥተን ተግባራዊ ልናደርጋቸው የምንፈልጋቸው ነገሮች ናቸው። ትንሽ አንዳንዴ አይ ቲንክ አስቸጋሪ የሚሆኑት። የሴቶች መብት መከበር አለበት፣ አብሶሉትሊ ምንም ጥያቄ የለውም። ምክንያቱም አይደለም ዲሞክራሲ ነው ማደግ አለብን በሚባለው አስተሳሰብ ይቅርና ደርግ በነበረውበት ወታደራዊ አገዛዝ እንኳን ያለ ሴቶች መብት አብዮቱ ግቡን አይመታም፣ ያለ ሴቶች ተሳትፎ አብዮቱ ግቡን አይመታም ይባል ነበር። የሴቶችን አቅም ስለ ሴቶች ስታወራ ለዓለም ግማሹ ህዝብ ነው እያወራ ያለው እና ቤዚካሊ እያወራ ያለው ስለ ራስህ ነው። ስለ እናቶቻችን፣ ስለ እህቶቻችን፣ ስለ ሴት ልጆቻችን፣ ስለ ሚስቶቻችን ነው እያወራን ያለ ነው እና አይ ቲንክ የሴቶች መብት መከበር የለበትም ብሎ የሚነሳ ካለ እሱ ለማህበረሰቡ ራሱ ጠላት ስለሆነ መወገዝ ያለበት ነገር ነው። ግን እንዴት ነው የሚከበረው ነው አሁን እሱን ነው የእውነት የኢትዮጵያ ባህል ከሌሎች ባህሎች ጋር የምታነጻጽረው ሴቶችን ገፊ ነው ወይ? ከምን አንጻር ነው ሴቶችንስ እየገፋ ያለው? ያንን ነገር በደንብ አጥንተህ አውጥተህ አውርደህ ለራስህ የሚመች ነገር ማድረግ ካልቻልክ ልክ ከውጭ እንደተዋስ ነው እንደ ሶሻሊዝም፣ እንደ ካፒታሊዝም፣ ኢምፔሪያሊዝም ኢዝም ያለበት ነገር በሙሉ ወይም ደግሞ ኢስት የሚል ነገር ያለበት ናሽናሊስት፣ ሶሻሊስት፣ ፌሚኒዝም ምናምኒዝም ምናምን የሚል ነገር ካልከ የሆነ አይዲዮሎጂ የሆነና አይዲዮሎጂውን የምትዋሰው ከውጭ ስለሆነ አምጥተህ እዚህ ውስጥ ገጠም ስትለው ግጭቶች ይፈጠራሉ። አሁን እየታዩ ያሉት ግጭቶች አብዛኛውን ከዚህ ጋር የተገናኙ ናቸው። የተጻፉ ጽሁፎችን አንብባችሁ ከሆነ በኢትዮጵያ ለምሳሌ የህግ ባለሙያ ሴቶች ማህበር ሲቋቋም መጀመሪያ ከነበረው ችግር ተብሎ የተጠኑ ጥናቶች ምንድን ነው? እንደወረደ ሴቶቹን ቀጥታ ሂደው መብታቸውን ያስተማሯቸው which is good not bad ሴቶችን መብታቸውን ማስተማር። ግን ደግሞ ሴቶች ደግሞ ብቻቸውን አይደለም የሚኖሩት። ሴቶች አይሶሌትድ የሆነ አይላንድ ላይ ስለማይኖሩና ከወንዶች ጋር ኢንተራክት ስለሚያደርጉ ከባህሉ ጋር ኢንተራክት ስለሚያደርጉ ሶሳይቲ ሲስተም የምትለው ነገር ደግሞ አለ አይደለ? እንደ ይሄ ሴቶችና ወንዶች እኩል ዓለምን ገበርን ያደርጋል ወይ ነው የምንኖርበትን ሶሳይቲ ገበርን ያደርጋል ብለው የተቀበሉት አስተሳሰብ አለ። ለምሳሌ ወንድ ልጅ ቀሚስ ለብሶ ቢሄድ ኢትስ ኖት ኖርማል አይደለም። ወንድ ልጅ የሆነ ሴቶች የሚያደርጉትን ወይ እንትን ቢያደርግ ጌጣጌጦች ፊቱን ምናምን እንትን ሲያደርግ ኢትስ ዊርድ ነው። ይሄ በሴቶችም በወንዶችም ዘንድ እንደ ማህበረሰብ የምንቀበለው ነገር ነው። ስለዚህ እንደዛ ተደርገው ኮድድ ሆነው የተቀመጡ ባህሎች አሉ፣ ሁሉም ሊመለከተው የሚገባ። ሴቶቹን ብቻ ለይተህ ስታስተምር ምንድነው የሚፈጠረው? ሴቶች ሌላው ካልተማረ ሴቶች የተማሩትን ይሄ መብታቸውን ለማስከበር ቀጥታ ከማህበረሰቡ ጋር ግጭት ይፈጠራል ማለት ነው። ስለዚህ የሚያስፈልግህ እንዳለ ሶሳይታል የሆነ ሪፎርም ያስፈልግሃል ማለት ነው። እና ወንዶችንም እኩል ማሳተፍ አለብህ ማለት ነው። ለምሳሌ አሁን እኔ በሙያዬ ጤና ባለሙያ ነኝ እና እንትን አደርጋለሁ። ለምሳሌ ስለ እናቶች ጤና በምታስተምርበት ጊዜ፣ ስለ ልጆች ጤና፣ ስለ ልጆች አመጋገብ በምታስተምርበት ጊዜ እንደምታደርገው ልጆች አብዛኛውን ጊዜ ከእናቶቻቸው ጋር ነው ጊዜ የሚያጠፉት።
ኦብቪየስሊ ምንም ጥያቄ የለውም። አንፔይድ ወርክ የሚባል አለ። ሴቶች ወንድ 8 ሰዓት ይሰራል። 8 ሰዓት ሰርቶ መጥቶ ምናልባት ሪሞት ይዞ ቁጭ ነው የሚለው ቤቱ። ሴቶች ስራ ውለው መጥተው ምግብ ይሰራሉ፣ ልጆቻቸውን ይንከባከባሉ። ብዙ ይሄ አንፔይድ ወርክ የሚባሉ ሴቶች ማይታዩ ኢንቪዚብል የሆኑ ብዙ አድካሚ ስራዎችን ይሰራሉ። እና የልጆችን በመመገብና የልጆቹን የፕሮፐር የሆነ እድገት ሳይኮሎጂካሊም ባዮሎጂካሊም ልጆቹ ኮምፕሊት ነው እንዲያድጉ ወንዶችን አብረህ ካላሳተፍክ ሴቶች ብቻቸው ምንም ነገር ማድረግ አይችሉም። ስለዚህ እንዲህ አይነት መብቶችን እንትን ለማድረግ ግዴታ ይሄ የፋዘርስ ኢንቮልቭመንት የሚባል ትልልቅ ፕሮግራሞች አሉ፣ የህፃናትን በማሳደግ ምናምን እንትን በማድረግ ምክንያቱም የልጁ ፕሮፐርሊ ማደግ የአባትየውም ቤስት ኢንተረስት ነው። የሴቶች መብት መከበርም የወንዶች ቤስት ኢንተረስት ከመሆን አድርገህ አፕሮች ካላደረግከው ወንድ ልጅ ጠላት ነው፣ ወንድ ልጅ እንደዚህ ነው፣ ወንድ ልጅ ደፋሪ ነው፣ ወንድ ልጅ ሬፒስት ነው፣ ወንድ ልጅ እንደዚህ ነው ምትል ከሆነ ቤዚካሊ ይሄ በሃይማኖት ህዝብን ለመክፈል እንደሚሞክረው እንደገና ደግሞ በጾታ መቼም መከፋፈል እንትን ነው እየሆነብን ያለው እና አይ ቲንክ እንደሱ ስም የሆነ መጣ መሰለኝ። በሃይማኖት ይሞክራል። እዛ ጋር አንድ ጥያቄ ልጠይቅህ። አሁን እስካሁን ኢትዮጵያ ውስጥ በሚሆነው ነገር ላይ ተስማምተናል። እኔ ቴዲ ከመደፈር ውጭ ዜና የለም እንዴ እስኪሉ ድረስ በየጊዜው ነግራችኋለሁ። እዚህ ውስጥ ያላችሁ አብራችሁኝ ያላችሁ የ5 ዓመት ህፃን የተደፈረች የ10 ዓመት ልጅ ጎረምሳ ለሁለት እንደዚህ ቴዲ እስክትሉ ድረስ ማለት ነው። ይሄን እናምናለን። እኔም በንግግሮች ሄዳችሁ ብታዩ እኔ የሚኒስትር መስሪያ ቤት ላሉ ሰዎች ጋር ደውዬ ምን ህግ ነው እያቸዋለሁ። ማለት ህጉን ስታይ ፍርዱ ሁሉም ሰው ማንም ሰው ሊያሳዝን በሚችል ደረጃ ነው የሚሰጠው ፍርድ ማለት ነው። ስለዚህ ህጉ በጣም ላልቷል። ሲሪየስ የሆነ እርምጃ ካልተወሰደ ለምን እንደኛ ያለ ማህበረሰብ ቅጣት የሰው ልጅ በባህሪው ቅጣት የሚያስተምረን ፍጥረቶች ነን። ቅጣቱ የላላ ስለሆነ ሴት የደፈረ ሰውዬ 10 ዓመት ከፈረድክበት አመክሮ አለ። ከዛ ውስጥ 5 ዓመት ወይ 6 ዓመት ይታሰርና ጠግቦ ምናምን ነግዶ ይወጣል። ድጋሚ ሌላ ይዘርፋል። አሁን ኢትዮጵያ ውስጥ እየሆነ ያለው በነገራችን ላይ ጸባይ ማረሚያ ቤት የሚገቡ ሰዎች ከተፈቱ በኋላ ድጋሚ መጀመሪያ ከሰሩት ወንጀል የባሰ ወንጀል ሰርተው እየገቡ ነው ያሉት። አሁን እየተገረበ ነው። ይህን እናምናለን። አሁን ፌሚኒስት ብለው የጀመሩ ሰዎች የሳቱት ነገር ምንድን ነው? በዚህ ደረጃ ሰጣ ገባ ውስጥ ከማህበረሰቡ ጋር የከተታቸው ነገር ምንድን ነው? እኛ ወንጀሉ እንዳይወጣ ሪዚስት እያደረገው ያሉ ወንዶች ስላሉ ነው ወይስ እነሱ ትግሉን የሚያራምዱበት መንገድ ትክክል ስላልሆነ ነው? ምንድን ነው የታዘብከው አማራ ስትሮንግ? በመጀመሪያ ይኸውልህ አሁን በመቅጣት ምን በማድረግ ይሄ ሃርሽ የሆኑ እንትኖችን እነሱን ተግባራዊ በማድረግ ነው ወይ እንዲህ አይነት የሴክሹዋል ቫዮለንስ ወይም ደግሞ የጀንደር ቤዝድ የሆነ ቫዮለንስ ልታስቆም የምትችለው የሚለው ነገር እሱ ራሱ አጠያያቂ ነው። ይሄ ነገር የሚመጣው እንደ አጠቃላይ የሆነ ስር ነቀል ለውጥ ከሆነ የምትፈልገው እንደ አጠቃላይ የሆነ ሶሳይታል የሆነ አመለካከት ያስፈልጋል። ቅድም ያልኩህን ወንዶቹን ያሳተፈ የኢኮኖሚክ እንትን ያስፈልጋል። ምክንያቱም የፓወር ዳይናሚክስም አለው። የምታጠቃው የምታሸንፈውን ሰው ነው የምታጠቃው። ወይም ይሄ አሁን አንዳንድ ሰዎች ምን ይመስላል ሬፕ የሴክሹዋል አክቲቪቲ አይደለም። በነገራችን ላይ ኢትስ ሞር ኦፍ ላይክ አይ ካን ኢምፖዝ ማይ ፓወር ኦን ዩ ነው። ይሄ በጣም ዊክ የሆኑ ወንዶች የሚያደርጉት ነው በነገራችን ላይ እና በጣም በቃ ወርስት ቲንግ ካንዱ አይደለ። እንደ ወንድ ሆነ ስታስበው ሴት ልጅ ለዛው ሜቢ ማታቃትንም ይሁን ምታቃትንም ቢሆን አስገድደህ የሆነ ነገር ለማድረግ መሞከር that's the weakest form። ስለዚህ በጣም ዊክ የሆኑ ሰዎች ፓወራቸውን ኢምፖዝ ለማድረግ የሚጠቀሙት ነገር ነው። እንደዚህ አይነት ሰዎችን ደግሞ ሞር በመቅጣት ምናምን ያ አስተማሪ የሆነ ነገር ልታደርግ ትችላለህ። ግን ከመቅጣት በተጨማሪ ሌሎች መስተካከል ያለባቸው ብዙ ነገሮች አሉ። ቅድም እንዳልኩ ሴቶችን ለዚህ የሚያጋልጡ የተለዩ ለምሳሌ ኢኮኖሚክ ቨልነራቢሊቲ ካለባቸው ሴቶች የወንዶች እንትን ይሆናል ሳቦርዲኔት ይሆናል። ስለዚህ ኢኮኖሚካሊ ኢምፓወር ታደርጋለህ ሴቶች መማር አለባቸው። አሁን የሴቶች መማር ያመጣቸው ሶሳይቲ ያለ ለውጦች አሉ ይባላል። ለምሳሌ ከዚህ በፊት ሴት ልጅ በ18 ዓመቷ ወይ በ20 ዓመቷ ትወልድ ነበረ። አሁን አንዲት ሴት ባችለርስ ዲግሪዋን ትይዛለች ሜቢ 24-25 ዓመት ይሆናታል። ማስተርስ ዲግሪዋን ትይዛለች 27-28 ይሆናታል። ፒኤችዲ መማር ከፈለገች እስከ 30 ትሄድና አብሬጅ የልጅ መውለጃ ጊዜያቸው ወደ ሚድ 30 ሁሉ እየተገፋ ያለበት ጊዜ አለ። የአንድ ለውጥ ነው በነገራችን ላይ
ያ አንድ ለውጥና ያው የሚያመጣው የራሱ ኮንሲኮንስ አለው። እሱን አብረህ ተሸክመህ ትሄዳለህ። እንደዛ የተማሩ ሴቶች በብዛት ለዚህ ነገር ተጋላጭ የማይሆኑት ለምንድን ነው? ኢንዲፐንደንት ናቸው። ኢኮኖሚካሊ የራሳቸውን መከላከል ይችላሉ። ስለዚህ ሶሉሽኑ ከመቅጣት ባለፈ ሴቶችን ለምሳሌ ኢኮኖሚካሊ ኢምፓወር ማድረግ ውመንስ ማደራጀት እንደሱ አይነት ነገሮች ቢደረጉ ነው እንትን ማለት ያለብህ እንጂ ቅጣቱ ያ እኔ እንዲያውም አሁን እኔ እንዲያው እንትን ብሆን ወረስት የሆነ ፓኒሽመንት ነው መሆን ያለበት ብዬ ነው ማስበው። ግን that does not bring ይሄ ዝም ብለህ ለጊዜው ሊያረካ ይችላል። የታባቱ እስር ቤት ገባል ትችላለህ እንጂ ነገ ሌላ ሴት ሬፕ ትደረጋለች። አንደኛው ይሄ ነው። ሁለተኛው ነገር አሁንም ይሄን አጋን ነው በጣም ሲያወሩ ትሰማለህ። የሴት ልጅ መደፈር ምናምን ስታቲስቲካሊ ብታየው ኢትዮጵያ ውስጥ ያለውና ግሎባሊ ያለውን ስታቲስቲክስ ብታየው ኢትዮጵያ ውስጥ ያለው የዲኤችኤስ ሰርቬይ የሚባል አለ። በየዓመቱ ይሰራ የነበረ አይ ቲንክ አሁን ቁሟል ይመስለኛል። እና 2016 ላይ የተሰራው ሰርቬይ የሚያሳየው 10% የሚሆኑ ሴቶች እድሜያቸው ከ15-49 ዓመት ያሉ ሴቶች የሴክሹዋል ቫዮለንስ ተጋላጭ ነበሩ። እና ከነዚህ ውስጥ 7% የሚሆኑት ባለፈው ጥያቄው የሚጠየቀው እንዴት ተደርጎ ነው? ባለፈው 1 ዓመት ውስጥ የጾታዊ ጥቃት ተፈጽሞብሻል ወይ ነው? እንደዚህ አይነት ጥያቄ ነው። ከዚህ ውስጥ 7% የሚሆኑት አዎ ብለው መልሰዋል። ይህን ወደ ሌሎች ሀገሮች ይዘው ስትሄድ እስከ 32% ይሆናል። ስለዚህ ኢትዮጵያ ውስጥ ያለው መሰረታዊ ችግር ከዚህ ባለፈ የድህነትና የፓወር ዳይናሚክሱን ማስተካከል ነው። ሴቶቹን ማስተማር፣ ወንዶቹን ማሳተፍ፣ ሶሳይታል ቼንጅ እንዲመጣ ማድረግ፣ የፖሊሲ ሪፎርሞች በገቨርንመንት ደረጃ እንዲመጡ ማድረግ ነው እንጂ ዝም ብለህ ቁጭ ብለህ አንዲት ኢንሲደንት ብቻ አንስተህ አውት ኦፍ ፕሮፖርሽን ለጥጠህ ፌሚኒዝም መደረግ አለበት ምናምን ብትል it doesn't work። የተጠና ስራ አይደለም እየተሰራ ያለው። ስለዚህ ይሄ ስታቲስቲክሱንም አይተህ ባህሉን አይተህ የባህሉን የእድገት ደረጃ አይተህ አንድ እንትን በምትሰራበት ጊዜ ኦዲየንስ ሴግመንቴሽን ትሰራለህ ይባላል። ለቅድም ጃዋር እናንተ የምታወሩትን እየሰማው ነበርና ምንድን ያለው ጃዋር ፖለቲካ ገበያ ነው ይላል። which is right። እና ወደ ገበያ ይዘህ የምትቀርበው ሀሳብህን ለመሸጥ ነው። ገጠር ውስጥ ሄደህ ለምሳሌ ገጠር ውስጥ ሄደህ በጭቃ በምን የሚንቀሳቀሱ ሰዎች ባሉበት ውስጥ በጣም ኤክስፔንሲቭ የሆነ ሱት ወይም ደግሞ ጆለሪ ወይም ደግሞ ሃይ ሂል የሆኑ ጫማዎችን ይዘህ ብትሄድ ገዢ የለህም። እዛ አካባቢ ያሉ ሰዎች የሚፈልጉት ምናልባት ዣንጥላ፣ ቦቲ ጫማ ወይም ደግሞ የሆነ ከጭቃ የሚከላከሉበትና ከዛ የሚከላከሉበት ነው። ኢትዮጵያም ውስጥ ላለው ህዝብ የፌሚኒዝምን ኮንሴፕት እንደወረደ ይሄ የድሮ የሳፍሬጅ ሙቭመንት ይባላል። ይሄ አሜሪካ ውስጥ የሴቶች መማር አለባቸው፣ ሴቶች የቮቲንግ ራይት ያስፈልጋቸዋል ምናምን የሚባለውን እሱን እንደወረደ ወስደህ ይሄን ተቀበሉ ብትል it doesn't work። ፕሮሰስ አለው። መጀመሪያ በፕሮሰሱ ማለፍ አለብህ። ኮንቴክስቹዋላይዝ ማድረግ አለብህ። የሴትና የወንድ ህይወት ኢትዮጵያ ውስጥ ኢንተርዲፐንደንት ነው፣ የሚነጣጥል አይደለም። ሴቷ ተለይተ ወይም ደግሞ ሴቷ የራሷን ኢንካም ይዛ ወንዱ የራሱን ኢንካም ይዞ ይሄ አሁን አሜሪካ ውስጥ የተለያየ አይነት የጋብቻ አሬንጅመንቶች አሉ። እንትን ስታደርግና ፓርትነር የሚባል አለ። ምንድነው ሊቪንግ ቱጌዘር እንደዚህ ምናምን ታክስ ሁሉ ስትሞላ እነዛን ነገሮች ታያለ። ኢትዮጵያ ውስጥ እንደሱ ልታደርግ አትችልም። ምክንያቱም ባህሉ አይፈቅድም፣ አይቀበልም። ባህሉ ማይቀበለው ከሆነ ደግሞ ሪጀክት ያደርግና ይሄ አድቨርስ የሆነ ሪያክሽን ይፈጥርብና መጨረሻ ላይ ወደ ሌላ ነገር ሁሉ ሊወስድ ይችላል። አይ ቲንክ በዛ መልኩ ማየት አለበት ብዬ ነው የማስበው። በጣም በሰፊው መተንተንና መታየት ያለበት ነገር ነው። ከዛ በተጨማሪ እችን ልበልና አቆማለሁ። ቴዲ በብዛት ይሄን የሚያቀነቅኑ ሰዎች ላይፍ ኤክስፔሪንሳቸው በጣም ሊሚትድ ነው። ከወንዶች ጋር ያላቸው ኢንተራክሽን ራሱ በጣም ሊሚትድ ነው። ይሄ እኔ ምናልባት ይሄ ዝም ብሎ እንትን አሰስመንት ሊሆን ይችላል፣ የኢንዲቪዥዋል አሰስመንት ሊሆን ይችላል እና ከወንዶች ጋር ኢንተራክት አድርገው ትዳር ይዘው ልጆች አፍርተው ምናምን እንትን የሚያደርጉ አይደሉም። የኔን ትዝብት ይሄ አሁን ዝም ብሎ በዳታ ያልታገዘ ፐርሰናል ትዝብት ነው። እንደዛ ስትሆን ደግሞ እንትንህ ዝም ብሎ ከሩቅ ሆኖ ጭቃ መወርወር ነው እንጂ የሚሆነው እና የራስህን ፐርሰናል ግሪቪያንስ ወደ ሶሳይቲው ፕሮጀክት ማድረግ የራስህን ይሄ ነው ያለብህን የውስጥ ችግር የሶሳይቲው ችግር አስመስለህ መሳል ነው የሚሆነው እና በዛ እንዲያው እሱ የሚታይ ለማለት ነው። ቴንኪው ቴዲ። እሺ ሚጣ ስልክ ገብቶባታል መሰለኝ። ወደ ኤሊ ልምጣ። ትንሽ ብታል። ኦኬ ቴዲ ይሰማለሁ? ትሰሚያለሽ? የሚቀጥለው በኋላ 1-2 ዙር እናወራበትና ማለት ስርዓት ያለው ነገር ማን ምንድን ነው የሚለውን እስኪ እንወቅ። አሁን የተጨናበረ ነገር ስድድብ፣ ጭቅጭቅ ምናምን እያየ
ለምታደምጡ አድማጮች ማን ምን ይላል የሚለውን ከዚህ ነው። እነዚህ የታዘቡ ልጆች ናቸው፣ ሴቶችም አሉ ወንዶችም አሉ። ትዝብታቸውን ነው የሚነግሩን። አጠቃላይም ስለዚህ ታሳቡ። እሺ ቀጥይ። ኦኬ እንዴት ናችሁ? ሁላችሁም ሰላም ብያለሁኝ። አይ ነው እንግዲህ አንተም እንደምታቀርበው ሁል ጊዜ ብዙ ኢትዮጵያኖችም እንደሚያውቁት የሴት ችግር በጣም አለ ኢትዮጵያ ውስጥ። ሴቶች ይደፈራሉ፣ መብታቸውን እንኳን በአግባቡ ራሱ መብታቸውን ብዙ ሴቶች አያውቁም። ይሄ ግልጽ ነው። ግን ይሄንን ስንል አዌርነስ ነው የሚያስፈልገው። የኛ ችግራችን ሲቪላይዜሽን አለመኖር፣ ኤዱኬሽን አለመኖር፣ ሴት ልጅ በራሷ ራሱ መብቷን አለማወቅ፣ እንደገና ደግሞ ህጋችን ስለ ሴት ልጅ ያለው የሀገራችን ህግ እሱን ነገሮች ናቸው መስተካከል የሚያስፈልጋቸው እንጂ ዋንስ ይሄ ፌሚኒስት የሚባለውን ነገር በሩን ከከፈትክ ይከዋላል ነው። ኦኬ ዋንስ ይህን በር ከከፈታችሁ እኔ ኢትዮጵያኖች አንዴ ቅድስት ሞዴሬተር ስላለሽ መግባት አለባቸው የምትያቸው ሰዎች አስገቢሽ ማስገባት ትችላለሽ። እሺ ማለት የምፈልገው ምንድነው ይሄ ፌሚኒስት የሚለውን አይዲዮሎጂ ዋንስ ከተቀበላችሁ ወደ ሀገራችን ካስገባችሁ የሚመጣውንም አብሮ ተያይዞ የሚመጣውንም ሪስክ ሬዲ መሆን አለባችሁ ኢትዮጵያውያኖች። እኛ እዚህ ሀገር ስንኖር እናውቃለን። በቃ ደስ ግዴታ ስለሆነ አክሴፕት አድርገን ኖረዋለን። ግን እና ይህንን ለመቀበል ሬዲ ናችሁ ወይ? ፌሚኒስቶችን ማን ነው ሳፖርት የሚያደርጋቸው? ጀስት ዊን ዊን ነው። ገባ? ስለ ወንድ ልጅ አሁን ፎከስ የሚያደርጉትን ራሱ እንትን ብታየው ኤቭሪ ታይም ወንዶች ራሱ ከዚህ ነገር ጋር ስታንድ እንዳያደርጉ ትዳር ውስጥ ገብተ ስለ ሴት ልጅ ወንድ ልጅ እንደዚህ ያደርግሻል፣ ወንድ ልጅ ሳይኮሎጂካሊ ራሱ ምንድነው አፌክት የሚያደርገው? ደሞር ይሄን ነገር እየሰማህ በመጣህ ቁጥር ወንድ ልጅ ሀርት ሊያደርገኛል፣ ወንድ ልጅ አያስፈልግም ማለት ነው በህይወቴ። በቃ ጀስት ሎጂክ እኮ ነው የሚለውን ነገር ማይንድ ሴት ይኖርሃል ማለት ነው። ያ ማለት በቃ ወዴት ልትሄድ ነው የምትችለው አፍተር ዳት። በዛ ላይ ሪሊጅን ይነካሉ። አንዷም ኢቨን ይሄንን የሚያንቀሳቅሱ ልጆችን በደንብ አድርጎ ኖቲስ የሚያደርግ ሰው ካለ እኔን የፈጠረች ሴት ናት ትላለች። what does it mean? እኔን የፈጠረች ሴት ናት ከን ኦፍኮርስ አሁን ሴት ናት የምታረግዘው፣ ሴት ናት የምታጠባው ምናምን። ግን እንዴት መጣች? ጀስት ይሄንን ማያውቃለ እንዴ? ጀስት በጣም ሲምፕል የሆነ ሳይንስም ነው፣ ተፈጥሮ የምናውቀው ነው። ካልወንድ ልጅ ሴት ልጅ ልትፈጥሮ አትችልም። ወር ደግሞ እንደምንለው በጣም ይሄ የወንዱን ምናምን አስገብተው ምናምን እንደሚያደርጉት ቴክኖሎጂ በዛ መልኩ እንቀጥላለን የሚል አይነት አስተሳሰብ ካልሆነ በስተቀር ራሱ ህይወት እንዳይቀጥል የሚያደርግ። አንዳንዶቹ ደግሞ ምን ይላሉ? ኖ እኔ ፌሚኒስትን አልቀበልም፣ ግን አሁን ይሄ ሞመንት እቀበላለሁኝ ምክንያቱም የሴት ልጅ ጥቃትን ለመቃወም ይላሉ። ይሄ ደግሞ ምንድነው? ከመረቁ ነው የምፈልገው ከስጋው አልፈልግም አይነት ነው። በቃ አይዲዮሎጂውን ዋንስ ከተቀበልክ አብሮ የሚመጣውን ነገር አክሴፕት ማድረግ አለባችሁ። በደንብ ሳፖርት ያደርጓቸዋል። እዚህ ሀገር የምናውቀው ነው። በቀላሉ ሪሰርች ማድረግ ትችላላችሁ። ማን ነው ሳፖርት የሚያደርጋችሁ ካላችሁ፣ ተመሳሳይ ጾታ ያላቸው የጌ ራይት ሙቭመንት የሚያደርጉ ሰዎች ናቸው ሳፖርት የሚያደርጓቸው። ምክንያቱም ደግሞ እነዚህ ሰዎች የሚሰሩት ለእነሱ ነው ማለት እኮ ነው። ኢቬንቹዋል ውጤቱ ወደ እነሱ ነው የሚሄደው፣ ወደዛ አይነት አስተሳሰብ ነው የምትሄደው። እኛ ኢትዮጵያውያኖች የሚያስፈልገን አዌርነስ ነው የሚያስፈልገን እያንዳንዱ ሰው እንጂ እዚህ ሀገርም እኮ ያደጉ ሀገሮች የምንላቸውም ራሱ ብዙ አይነት ፕሮብሌም እንሰማለን። የሴት ልጅ ጥቃት ሙሉ በሙሉ እኮ አልቆመም ፌሚኒስት ሙቭመንት ስላለ። ይሄንን ነው እኔ ልል የምችለው እና በደንብ በጣም ማሰብ አለባችሁ። አንደኛ አንድ ልጅ እንደውም ቅድም ከዘር ያዕቆብ ቤት እየሰማሁ ነበር። ምን ትላለች? አማኝ ነኝ ትላለች። እና ምክንያቱም ሴት ልጅ በጣም በባይብል ያነሰ እንትን ስለሆነ ያላት አልቀበልም መጽሐፍ ቅዱስን፣ ምንም አይነት እምነት የለኝም ስለምጨቁን። ይሄ ራሱ የሚፈጥረውን አስበው። እኛ ኢትዮጵያውያኖች ሃይማኖት ያለን ሰዎች ነን፣ ካልቸር ያለን ሰዎች ነን። ካልቸራችን ፕሮብሌም አለው ካልቸራችን ላይ ፕሮብሌም ያለው ካልቸር ላይ መስራት ነው። ግን ይሄ አማኝ ነኝ ብላ እኔ ኦርቶዶክስ ነኝ አንዲት እምነት ያለኝ ሴትዮ ሃው ካም ላይክ ከሷ ጋር የምታስበው ጋር ሊሄድ አይችልም፣ ይጋጫል። ኦልሬዲ በቃ እሷ አክሴፕት አታ ይሄ ራሱ በራሱ እኛን እንደውም ሞር ካለን ችግር ላይ ሌላ ችግር የሚጨምር ሌላ በቃ ጀስት ሃይማኖት የሌለው ሰው
ምንድን ነው የሚሆነው? እዚህ ሀገር አብዛኞቹ እምነት የላቸውም። ይህ ነው ምን አይነት ሲቹዌሽን ላይ እንዳለው እና ይሄ ነው የምለው። ጀስት ሴንስ አይሰጥም። ሞመንቱ አይደለም የሚያስፈልገን። እኛን የሚያስፈልገን አዌርነስ ነው የሚያስፈልገን፣ ህግ ነው የሚያስፈልገን። ህግ ላይ መስራት፣ የሴቶችና ህፃናት ላይ የሚሰሩ ሰዎችን ዝም ብሎ ለሲምቦል የተቀመጡ እንዳይሆኑ እሱ ላይ መስራት በደንብ ነው የሚያስፈልገው። እሱን ነው የምለው። ቴንክ ቴዲ